ይኸውልህ አድምጠኝ። የአሮን መስዋዕት በጉና ዋኖሱ ነው አይደለ? የኢየሱስ ክርስቶስ ራሱ መስዋዕቱ ነው። ራሱ ነው መስዋዕቱ። ትክክል። ስለዚህ ሌላ አቅራቢ ያስፈልጎ ራሱን አቀረበ። ራሱ መስዋዕት ነው። ኦኬ ታዲያ ያ መስዋዕትነት ይኸውልህ ያንዴ መስዋዕትነቱ በየጊዜው ራሱን መሰዋት አያስፈልገውም የተባለው ለመስዋዕቱ ነው ለሊቀ ክህነቱ ነው? መስዋዕቱ ነው እንጂ መስዋዕቱ ነው ሊቀርብ። ምክንያቱም አንድ ጊዜ ሊቀ ክህነቱ ተቋርጧል። እንደነሱ ዕለት ሊቀ ክህነቱ ውስጥ ተቋርጧል። ሊቀ ክህነቱ ዘላለማዊ ሊቀ ክህነት ነው ይላል እኮ። በቃ ኦኬ ዘላለማዊ ከሆነ ምንድነው የሚሰራው በሊቀ ክህነቱ? በደሙ አማካኝነት ከእግዚአብሔር ጋር የሰው ልጆችን እንትን ይላል ማለት ነው፣ ይታረቃል። ስለዚህ ዛሬ ማስታራቂነት ስራ አለው ማለት ነው አይደል? አሁን አንተ ለምሳሌ አማልዳር ስትል እንዴ ነው ሊቀ ክህነቱ? ቆይ ዛሬም አሁን ኢየሱስ የአስታራቂነት የሊቀ ክህነት ስራ ይሰራል ማለት ነው አይደል? ደሙ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል እኮ። በቃ አለቀ። ይሄ እኮ ግልጽ መጽሐፍ ላይ ተጻፈ። ስለዚህ ክርስቶስ ኢየሱስ ዛሬ ሊቀ ካህን ነው ስንል ያ ደም ዛሬም የሚቆጠር ነው። ዛሬም እንደ ትኩስ እንዳለ ደም የሚቆጠር ነው። ምክንያቱም አንድ ጊዜ የተደረገው ለዘላለም ምኑ ደሙ ሁል ጊዜ ይኖራል። ያ መስዋዕት እስካለ ድረስ ያ ደም እስካለ ድረስ የፍርድ ዘመን አሁን የኢትዮጵያ እንኳን ካሌንደር እኮ ዓመተ ምህረት ይባላል። ይሄ የምህረት ዓመት እስከሚጠናቀቅ ያቺ ፊሽካ እስከምትነፋ ሰማይና ምድር እስከሚጠቀለሉ ጊዜ ድረስ ያ ሊቀ ክህነት ይኖራል። በፍጹም ሰውነቱ ያለው የሊቀ ክህነት ስራ ቀጣይ ነው። ደሙ ስለሚቀጥል አየህ፣ ደሙ ዛሬም ስለሚሰራ ዛሬም ሰዎች በእግዚአብሔር ጋር የሚታረቁት በማን ነው ከተባለ በዛ ደም ነው፣ በፈሰሰው ደም ነው። በማን ሊቀ ክህነት በኩል? በክርስቶስ ኢየሱስ። ሊቀ ክህነቱ ለዘላለም ስለሆነ ያ መስዋዕትና ሰዎች የሚታረቁበት ያ ደም ዛሬም ስላለ ሁል ጊዜ መሰዋት አያስፈልገውም። አንዴ የተሰወን ለዘላለም በቂ ስለሆነ መስዋዕቱ ያቀረበው ስንቴ ነው? አንድ ጊዜ። የብሉይ ኪዳን ሊቀ ካህናቶች መስዋዕትን በስንት ጊዜ የሚያቀርቡት ነበር? በየጊዜው በየዓመቱ ያቀርቡ ነበር። በየጊዜው ሊቀ ካህኑ በየጊዜው ያቀርብ ነበር። የሊቀ ክህነቱ አገልግሎት ስማኝ በደንብ አድርገን፣ ሰውየው ወደ ድንኳን ለአገልግሎት በገባ ቁጥር መስዋዕት ያቀርብ ነበር። በደንብ አድርገህ ስማ። የእነሱ አገልግሎት እንደዚህ ነው። አዎ አንድ ጊዜ የተባለው ለመስዋዕቱ ነው። በደንብ ስማ። ለሰውየው ሊቀ ካህነት አይደለም። ሊቀ ክህነቱማ ሁሌም ሊቀ ካህን ነው። አሮን ሊቀ ካህን ነው እስከሚሻር ድረስ፣ ወይ በሞት እስከሚሻር ወይ በሆነ ነገር እስከሚሻር ድረስ አሮን ሊቀ ካህን ነው። ሊቀ ካህን የሆነው አሮን በየዓመቱ ምን ያስፈልገው ነበር? የሚሰዋ መስዋዕት ያስፈልገው ነበር። ኢየሱስ ጋር ስትመጣ ግን እንደዚህ አይደለም። ራሱን መስዋዕት አድርጎ ስላቀረበ መስዋዕቱ አንድ ጊዜ ነው። አገልግሎቱስ ግን እስከ መቼ ነው? የኔ ወንድም እስቲ በለው፣ አገልግሎቱ እስከ መቼ ነው? አገልግሎቱ ዘላለማዊ ነው። ሊቀ ክህነቱ ዘላለማዊ። ስለዚህ ዛሬም ሰዎች ወደ ክርስቶስ ኢየሱስ ሲመጡ ወደ እግዚአብሔር ሲመጡ በክርስቶስ ኢየሱስ በኩል በእርሱ ሊቀ ክህነት በኩል በዛ በፈሰሰው ደም ያ አንዴ የፈሰሰው ደም ዛሬም ስለሚሰራ አንዴ ስለሆነ ያስፈለገው ደሙ። በነገራችን ላይ የኛ የፕሮቴስታንት እምነት ሁል ጊዜ መስዋዕት ይደረጋል ያስፈልገዋል ብለን አናምንም። እኛ ምንለው በደንብ አድርገህ ስማ። ትምህርታችን ይሄ ነው። ትምህርታችን ምንድነው ካለ አንዴ ሊቀ ካህኑ የራሱን ደም የሚቆጠር ደም ለዘለዓለሙ የሚቆጠር ደም ስላለ የገባው በደሙ ስለሆነ ዕብራውያን 9:12 የገባው በደሙ ስለሆነ ያ አገልግሎት ያ ደም እስካለ ድረስ ሊቀ ክህነት ስራው አለ። ዛሬም እስከ ዛሬ ድረስ አስታራቂ ነው። ዛሬም ሰዎች ወደ እግዚአብሔር የሚመጡት በክርስቶስ ኢየሱስ ብቻ ነው ብለን ስንል ከዚህ የተነሳ ምኑ ነው የሚያስታርቀው? ምኑ የሚያስታርቀው ማለት እኮ አስታራቂነቱ ምኑ ነው? በደሙ በኩል ክርስቶስ ኢየሱስ በደሙ በኩል ክርስቶስ ኢየሱስ የእግዚአብሔር ጋር ሰው መታረቅን ያገኘው። ቆይ እግዚአብሔር ከራሱ ጋር ሰዎችን ሲያስታርቅ የነበረው በማን በኩል ነው?
በቃ ስለዚህ ዛሬ የሚታረቀው ሰው በክርስቶስ በኩል ከራሱ ጋር በክርስቶስ ስንል ቆይ ስማኛ አዱና በክርስቶስ ስንል በክርስቶስ ስንል አይ በቃ አስታራቂ ነኝ ስላል አይደለም፣ መስዋዕት ስለሆነ በደንብ አድርገህ ስማ። እግዚአብሔር የተቀበለው ይኸውልህ መስዋዕት ስለሆነ ነው። ያ መስዋዕት መሆን ያ ምን ያቺ አንድ ጊዜ የተሰራችው የመስቀል ስራ ደም የተገኘባት በደንብ አድርገህ ስማኝ። በብሉይ ኪዳን የድንኳን አገልግሎት በነበረበት ጊዜ ሁሉ ወደ ቅድስተ ቅዱሳን ሲገባ በደም እንደሚገባ ሁሉ ያ ደም አስፈላጊ እንደሆነ ሁሉ ግን ደግሞ የእንስሳትና አእምሮን ለማንጻት ስለማይሆን ጊዜያዊ የሆነ መታጠብን ይሰጣል እንጂ አእምሮን ማንጻት የሚችል ስላልነበረ ሰዎችን ከእግዚአብሔር ጋር ፈጽሞ ማስታረቅ የሚችል ስላልነበረ የምድር አገልግሎት ስለነበረ ጥላ ስለነበረ ዋናው መጣ። ዋናው የትኛው መስዋዕቱ ለዘላለም የሚሆነው ኢየሱስ ክርስቶስ መጣ። አየህ በስጋው በኩል በመጣው በምኑ በሞቱ ማለት ነው። በደሙ በኩል የሆነው የዘላለም ሊቀ ክህነት አግኝቶ ዛሬም ኢየሱስ ክርስቶስ አስታራቂ ነው ስንል ያ ደም ዛሬም አለ። ሊቀ ካህኑም ዛሬ አክቲቭ አገልግሎት አለው እያለ መስዋዕቱን የሚያስታርቀን አይደል? ምንድን መስዋዕቱን የሚያስታርቀን መታረቅን ያገኘነው በክርስቶስ ኢየሱስ መስዋዕትነት ነው። ምን በመስዋዕቱ አለቀ በቃ። ያ በመስዋዕቱ በደሙ በኩል መታረቅ ያለው አለቀ በቃ 4 ነጥብ። ስለዚህ ዛሬም አገልጋይ ነው አይደል? አገልጋይ ነው ዛሬ ማለት አሁን ልንገርህ ኢየሱስ ክርስቶስ አገልጋይ ነው አይደለም ወይ? አገልጋይ ነው አይደለም? አገልጋይ ነው አይደለም እንዴ? ቅድም እኮ ተነጋገርን እኮ። አሁን ደግሞ እኔ ደግሞ ስማኝ። እቺንማ በደንብ ኮንፈርም ማድረግ አለብን። ዛሬ ክርስቶስ ኢየሱስ አገልጋይ ነው አይደለም? ዜዶ ጨረስን እኮ። አገልጋይ ነው ብያለሁ። በቃ አገልጋይ ነው ካልከኝ እኮ ጨረስን። አገልጋይ ነው አለቀ። ጨርሰናል። ለምን እንዴ? አሁን እዚህ ጋር ሌላ አሁን ደግሞ ማነሳ ቆይ በቃ ዜዶ አምናሃል። ዜዶ ኢየሱስ ክርስቶስ አያማልድም። አሁን እንዴ አምናሃል። በመስዋዕቱ ታርቀናል ብለህ ካመንክ በኋላ ከዛ በኋላ ወደኋላ አገልጋይ ነው ካልክ እኮ ቆይ አንድ ጊዜ ድራማ አታርገው። አንድ ጊዜ ይኸውልህ ከታች ፈራጅ ብቻ ነው የሚሉ ወገኖች አሉ። የአንተ ወገኖች ኦኬ፣ ፈራጅ ብቻ ነው የሚሉ አሉ። ስለዚህ ከእነሱ ጋር ነው ይተላ ምንድን ኢየሱስ ክርስቶስ ፈራጅ ነው። የታወቀ ነው። ብቻ ነው ማለት አሁን ለምሳሌ ፈራጅ ብቻ ነው። ዛሬ እንደዚህ ለመጠየቅ ብቻ ነው። ቆይ ወንድሜ አሁን ከራስ ጋር ስትላተም ተመልከት። ኢየሱስ ክርስቶስ ዛሬ ፈራጅ ብቻ ነው ወይንስ ደግሞ በሰውነቱ በኩል ባለው አገልግሎቱ ሊቀ ካህንም እና አስታራቂ ነው? የትኛው ነው ኢየሱስ ክርስቶስ? እሱን እኮ ቅድም የትኛው ነው? ኢየሱስ ክርስቶስ ፈራጅ ነው። በመስዋዕቱ በደሙ በኩል ደግሞ ኢየሱስ ክርስቶስ የሰው ልጆች ከራሱ ጋር ከእግዚአብሔር ጋር ያስታረቀ ነው። ያስታርቃል። ዛሬ ያስታርቃል። ደሙ የኢየሱስ ክርስቶስ መስዋዕቱ ያስታርቀናል። መስዋዕቱንም እንዴ ቆይ እንጂ አንድ ጊዜ የታረከው ከእግዚአብሔር ጋር የምትታረቀው በክርስቶስ ኢየሱስ ነው አይደል? አዎ። ኦኬ። ለምን ማትደፍረው? ዛሬ አስታራቂ ነው ኢየሱስ ክርስቶስ። አዎ። ወደ እሱ ያልመጡት ነው። ወደ እሱ የሚወጡት ነው። ወደ እሱ የሚመጡት ነው። ዛሬ ኢየሱስ ክርስቶስ ሰዎች ወደ እግዚአብሔር ሰዎች ወደ እግዚአብሔር መምጣት የሚመጡት በክርስቶስ ነው አይደል? ወደ እሱ የሚመጡትን በደሙ በኩል ዛሬ። ስለዚህ ዛሬ አንድ ሰው ቢመጣ የሚታረቀው የሚታረቀው በክርስቶስ ኢየሱስ ነው አይደል? በክርስቶስ ኢየሱስ በዕለታ በሰራው ስራ በደሙ አማካኝነት ይታረቃል። ኢየሱስ ዛሬ ሰው አማላጅ አያስብለውም እኮ ምን ያስቃል? ዜድ አማላጅ ነው። አሁን እኮ ከአማላጅነት ጋር ምንም አይገናኝም እኮ። አማላጅ ማለት ነው አይደለም። የሚያስቀኝ ምን መሰለህ እኮ አማላጅ ማለት ነው ትጨነቃለህ። እዛች ጋር ስትደርስ ለማውጣት ቢሆን ያችን ቃል ለማውጣት ትጨነቃለህ። አትጨነቅ የኔ ወንድም፣ አንዴ ቆይ፣ አፌ ላይ አትቆም። ቆይ አንዴ እድል ሰጥቼ እያወራ ነው። አንዴ እድል ሰጥቼ እያወራ ነው። አፌ ላይ አትቆም እያልኩ ያለሁት ለምን አትጨነቅ። ኦኬ፣ ልታወራው ልክ ሊቀ ካህን ነው፣ ልክ በእርሱ ነው የምንታረቀው የሚለው ጋር ስትመጣ እንደ ፍርዱ ፍጠን። ፈራጅ ነው እንደሚለው ቆይ አንድ ጊዜ ፈራጅ ነው እንደሚለው ፍጠን። እዛ ጋም ስትሆን ለምን መሰለህ? አገልግሎት ትምህርታችን ስለሆነ የክርስትና መሰረትም ስለሆነ
ክርስቶስ ኢየሱስ ዛሬ አገልግሎት የለውም የሚል ሰው፣ ፈራጅ ብቻ ነው የሚል ሰው የስጋውን በስጋው ያለውን አገልግሎት የካደ ነው። ማን ነው ካልከኝ አውጣኬ ማለት ነው። አየህ፣ ፍጹም ሰውነቱ ተውጧል የሚል ማለት ነው። ባጭር ቃል ፍጹም ሰውነቱ ተውጧል የሚል ማለት ነው። ፍጹም ሰውነት ካልተዋጠ፣ ፍጹም ሰውነት ዛሬም ክርስቶስ ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው በምትለው ድፍረት ፍጹም ሰው ነው ካልክ በሰውነቱ ያለውን አገልግሎት ልትቀበል ይገባል። አሁን አንተ በፍጹም ሰውነቱ ያለውን አገልግሎት ትቀበላለህ? እውነት? አዎ ኦፍ ኮርስ እቀበላለሁ። ስለዚህ በፍጹም ሰውነቱ በኩል ዛሬም በፍጹም ሰውነቱ በኩል ሰዎች ከእግዚአብሔር ጋር የሚታረቁት በክርስቶስ ኢየሱስ ነው። አዎ በክርስቶስ ኢየሱስ ክርስቶስ እኮ የአዲስ ኪዳን መካከለኛ አስታራቂ ነው ይላል። በቃ ጌታ ኢየሱስ ባርክ። ሌላ ኦርቶዶክሳዊ ላስገባለህ። አሁን ያልከውን አሁን አንተ ያልከውን የሚደግሙ ኦርቶዶክሳዊ ያለ አስገባ። እዚሁ ጋር ጠብቀኝ። ሚዩት አድርጋለህ። እሺ አንድ ጊዜ ስለማላቅ ማለት ነው። ወንድሜ ምህረትን ግን ስለማውቀው ነው። እሺ ወንድሜ ምህረት እንዴት ነህ? በቸርነቱ አለን። እንዴት ነህ? ሁሉ ሰላም? ሁላችሁንም ሰላም ብያለሁ። እሺ ክርስቶስ ኢየሱስ በስጋው በኩል ያለ ማለት ፍጹም ሰው ነው ስንል ፍጹም ሰውነት ላይ ያለው አገልግሎት በሙሉ ዛሬም አለ እያልን ነው አይደል? የተቋረጠ አገልግሎት የለም እያልን ነው አይደል? ለምን ጠይቀኛለህ? ዜዶ የለጠፍከው ርዕስ ላይ የምንወያየው በሱ ላይ እንዳልተካደ የምታሳኝ በሱ ስለሆነ ማለት ነው። የክርስቶስ ምልጃ ለምን ተካደ ይላል። ቅድሚያ አማላጅ ነው አማላጅ አይደለም የሚለው ላይ ወይ አማላጅነቱ የተያዘው ከስጋው አገልግሎት ጋር ስለሆነ በስጋው ያለውን አገልግሎቱ አለ ካልክ በስጋው ያለው አገልግሎት አሁንም አክቲቭ ነው ብለህ የምትል ከሆነ አማላጅነቱን ትቀበላለህ ማለት ነው። ዜዳዬ አገልግሎቱን አንተ ታሳየኛለህ አለው የምትል ከሆነ እሱ ማን ያሳያለሁ? ችግር የለው። አገልግሎቱን ከተቀበልክ ችግር የለውም። በሌላው ላይ እንወያያለን። አገልግሎቱን ትቀበላለህ ወይ ማለት ነው። ለምን መጀመሪያ አማላጅ ነው አማላጅ አይደለም? ክርስቶስ ኢየሱስ አገልግሎት አለው ወይ? በአዲስ ኪዳን አገልግሎት አለው ወይ? በአዲስ ኪዳን ክርስቶስ ኢየሱስ አገልግሎት አለው ወይ? የምን አገልግሎት ተፈጸመ ያለው ምን ነው? የለውም አገልግሎት። ተፈጸመ ካለ በኋላ የቱ ጋር አገልግሎት አለው ብሎ የምትለኝ? ኦኬ ተመልከቱ። በዚህ አሁን ጌታችን ይህንን ስለሆነ የምፈልገው ማለት ነው። አዱናክ ተስማምቶ ነበር። አንተ አሁን ስለማትስማማ ከአንተ ጋር አልቀጥልም። ኦኬ አገልግሎት የለውም ብሏል። ስሙ በደንብ አድርጋችሁ፣ የለውም አገልግሎት ብሏል። አቋምን አሳውቀኝና እንወያያለን። በቃ አገልግሎት የለውም አልክ እኮ ወይስ አማላጅ አገልግሎት? ኦኬ አሁንም ደግሜ ልጠይቅህ፣ አሁን እንዳትገባብኝ፣ እንዳትገባ ይኸውልህ አሁን ምን ብለኸኛል? አሁን እዚሁ ሪፍሬዝ ላድርግልህ። ምን አልክ? በስጋ አሁን ማለት ነው ክርስቶስ ኢየሱስ በስጋው በኩል ያለው አገልግሎት በምድር እያለ በስጋው በኩል አገልግሎት ነበረው። አገልግሎቱ ማለት ስጋ ያስያዘው አገልግሎት ዛሬ አለ ወይ ስልህ የምን አገልግሎት ነው? ኦልሬዲ ተጠናቋል። የለም አልከኝ አይደለም? ልክ ነኝ? ጀምሮ ያልጨረሰው ስራ ስለሌለ አጠናቋል፣ ተፈጸመ ያለው ለዚያ ነው። ስለዚህ ምንም አይነት አገልግሎት የለውም። አሁን ነገርኩህ እኮ። አሁን አቋምን አሳውቀኝና እንወያይ። ዜዳ አማላጅ ነው ወይስ አማላጅ አይደለም የሚለው በቃ አገልግሎት የለውም እኮ አልክ አይደለ? አገልግሎት ከሌለው አብረን እናያለን እያልኩ ነው። አሳየኝ አንተ ካለው። የለውም አገልግሎት አይደል? ይህችን ብቻ ኮንፈርም አድርግልኝ። በቃ አገልግሎት የለውም ነው ያለው። በደንብ ስሙ። አሁን እሺ፣ ዕብራውያን መጽሐፍ ምዕራፍ 8 ቁጥር 6 አነብልህና ከዛ በኋላ ቁጥር 1 መልሼ ደግሞ አነብልሃለሁ። እንደዚህ ይላል ምዕራፍ 8 ቁጥር 6 ላይ እንደዚህ ይላል። አሁን ግን ይላል፣ በደንብ ስማ። አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል ይላል። ክርስቶስ ኢየሱስ አገልግሎት አግኝቷል በሚሻል ተስፋና በሚሻል ኪዳን። ክርስቶስ ነው ጭራሽ የሚያገኘው። ተስፋው ለክርስቶስ ለኛ ነው። አረ ወንድሜ ምን ሆነ ነው እንዴ? እኮ ለማን የተጻፈው? አንብበው። ለሱ ነው፣ እሱ ነው እየገለጠ ያለው እኮ አንብበዋ። ይቅርታ በጣም አንድ ነገር እንትን ልበልልህ። ለምን አንብበው? አይደለም ቆይ አንተን እንትን ልበል ብዬ ከይቅርታ ጋር አገልጋይ ነህ በቤተ ክርስቲያን? ምን ነኝ? በቃ እሺ ችግር የለውም። አንተ ታቸውና ሌላ ሰው አስከፍ። ለምን እንዴ? ለምንድን ነው የምታወርደኝ? አይ አይደለም፣ እኔ ከዚህ በላይ እንድትሄድ አልፈልግም። ለሰው ነው ስላልክ
ክፍሉንም ስላላወቀው የሚያክሰው ካለ ይግባ እንዴ ከይቅርታ ጋር። እኔ ገና ሳይ ምዕራፍ 8 ቁጥር 6ን ሳነብ ለሰው ነው ስላልከኝ አይ መጽሐፍ አያውቅም። አንዴ ለሰው ነው አላልኩም፣ አንብብና አስረዳኝ ያልኩ። ያመጣው አንተ አይደለም ማስረጃው፣ እኔ እኮ አይደለም ያወጣው እሱን ክፍል። ይሄ ክፍል እንደዚህ ይላል ብለህ አምጣ። እኔ ደግሞ ስራውን ስለመፈጸሙ ደግሞ አስረዳለሁ። ከዛ በኋላ አማላጅ ነው አማላጅ አይደለም የሚለውን አቋምን ቤተክርስቲያን ውስጥ ታገለግላለህ? ቤተክርስቲያን ውስጥ አገልግሎት አለ? ምን ነኝ ብያለሁ እኮ እኔ። በሰንበት ትምህርት ቤት አልፈሃል? እሱ የራሴ ፕሮፋይል ራሴ ነኝ የማውቀው። አንተ የምትፈልገውን ጠይቅ። እንዳወራህ እኮ ነው፣ በስርዓት እንዳወራህ እኮ ነው። እኔ ወንድም ለምን እንትን ትላለህ አንተ? በስርዓት እንዴ። በቃ ስለዚህ እናንተ እንደምታደርጉት አደርጋለሁ። በቃ ችግር የለውም። እኔ እኮ እንትንም በማድረግ ነው። አየህ፣ በቃ ችግር የለውም። እታችም ያሉት ኦርቶዶክሳውያን እየደገፉ ስለሆነ እንዳወራህ እየደገፉ ስለሆነ ላውራህ፣ ችግር የለውም። ኦኬ በቃ ችግር የለውም። አንድ ጊዜ በቃ ችግር የለውም። አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያው ልክ እጅግ የሚሻል አገልግሎት አግኝቷል ይላል። ይሄ እጅግ የሚሻል አገልግሎት አግኝቷል የተባለው ማን ነው? አንተ ነው እኮ ያመጣኸው። እኔን አትጠይቀኝ። የመጣኸው እኮ ዲስከሽን ልታደርግ ነው አባት። ለምን ማስረጃ መጣ? ማስረጃ እንደሚያገለግል ብለህ እሱን አምጣና ሳየኝ እኮ። ማን ነው ይኸው አገልግሎት የተሻለ አገልግሎት አግኝቷል ማን ነው አልኩህ እኮ። ወይ ዜዳዬ ማስረጃውን አመጣ አይደል? ስለዚህ አንተ አገልግሎት የለውም ብለህ ነበር አለ ቅድም። ስለዚህ እኔ ላሳይ። በቃ ችግር የለውም። አገልግሎት የለውም ብለህ ነበር። እኔ አገልግሎት እንዳለው ላሳይ። ከዛ በኋላ አንተ ምን እንደምትመልስ ሰማለሁ። እሺ ቅድም እሱ አገልግሎት ክርስቶስ አሁን ላይ አገልግሎት እንዳለው ነው የምታሳየው። አንድ ጊዜ ከሞት ከተነሳ በኋላ ካረገ በኋላ አገልግሎት የለውም ብሏል ወንድማችን። በሰማይ ምንም አይነት አገልግሎት የለውም ብሏል። እኔ ደግሞ ኦኬ በቃ ላሳይ። አትቸኩላ። ሚውት አድርገው በቃ ቴንክ ዩ። ላሳይ ነው። ምን አስቸኮለ? አሁን ሳሳይ መልስ ትፈልጋለህ። ከዛ በኋላ ወይ ከካድከውም ትክዳለህ። ስለዚህ ላሳይ። ኦኬ ስለዚህ እንደዚህ ይላል። አሁን ግን በሚሻል ተስፋ ቃል ማለት ይህንን የሚሻል ተስፋ ቃል 7:25 ላይ 7:23 ጀምራችሁ ከ25 አንብቦት የማይሞት ስለሆነ ለዘላለም ሊቀ ካህን ነው ይለዋል። ይሄ የተስፋ ቃል የማይሻር መሆኑን ለዘላለም መሆኑን የሚቀጥል መሆኑን የሚያሳየው ነው ተስፋ ቃሉ። ምኑ የሚሻለው ተስፋ በሚሻል ኪዳን ማለት ደግሞ አዲስ ኪዳን በተሻለ በደም የሆነ የአዲስ ኪዳን። ኦኬ በአዲስ ኪዳን የሚያወራ ስለ ብሉይ ኪዳን አይደለም ማለት ባጭር ቃል የሚያወራው ስለ አዲስ ኪዳን ነው። የሚያወራው ከትንሣኤ በኋላ ስላለው አገልግሎት ነው። ምንድን እያለ ያለው? በተመሰረተ ኪዳን እንደዚያው ልክ ይላል እጅግ የሚሻለን አገልግሎት አግኝቷል ይላል። አገልግሎት አግኝቷል እንዴ? ምን አይነት አገልግሎት አግኝቷል? ምንድነው አገልግሎቱ? የት ነው አገልግሎት? አሁን ስለ አገልግሎት ማግኘቱ መጽሐፉ ነገረን። አውቄ ነው ቦታውን እንዲና እንዲማደርገው በደንብ ለእናንተ እንዲገባቸው ነው። እዚህ ውስጥ ያላቸው ኦርቶዶክሳውያን በደንብ ስሙ። ከጥላቻ ባለፈ መጽሐፉን በትክክል ምንድን ነው ሊል የፈለገው የሚለውን እንድትረዱ ስለምፈልግ ማለት ነው። ኦኬ አገልግሎት አግኝቷል። አሁን አገልግሎት አግኝቷል ብሎ ነግሮናል። እሺ የት ቦታ ነው የሚያገለግለውስ? ኦኬ የት ጋ ነው? ምንስ ነው አገልግሎት የሚለውን ደግሞ የት ነው የሚያገለግለው? ምዕራፍ 1 ማን ነው? ቁጥር 1 እዛው ላይ ምዕራፍ 8 ቁጥር 1 እንደዚህ ይላል። ከተናገርነው ዋናው ነገሩ ይሄ ነው። በሰማያት በሙሴ ድንኳን ነው እንዴ? አይደለም። በምድር እየተመላለሰ በነበረበት ጊዜ ብቻ ነው እንዴ? አይደለም። ታዲያ የት ነው? በሰማያት። መቼ? ካረገ በኋላ ከሄደ በኋላ በፍጹም ሰውነቱ በፍጹም አምላክነቱ ከሄደ በኋላ የፍጹም አምላክነቱ ፈራጅነቱ ብቻ ነው እንዴ? ውጦት እየፈረደ ብቻ ነው ያለው? ኖ አገልግሎቱም አለው ይላል። አገልግሎቱም አለው። ምንድነው አገልግሎቱ? የት ነው ያለው? በሰማያት። ምን ሆነ? በሰማያት በሰማያት በዙፋኑ ቀኝ። በምድር አይደለም ወገኖች፣ በሰማያት በዙፋኑ ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለ። የት ነው ያለን? በሰማይ ዜድ በሰማያት መቀመጡን ብቻ እኮ አይደለም። በሰማያት ሊቀ ካህናት አለን ማለቱን ብቻ አይደለም። አገልግሎት አለው ብለህ ነበረ። አገልግሎት አለው የሚል ግን አግኝቷን ነው እንጂ ቅድም የሚለው አለው እያገለገለ ነው አሁን የሚል የለውም ልትለኝ ትችላለህ። ምንም ለዚህ በጣም አሪፍ መልስ አለኝ። ቁጥር 2 ምን ይላል? እርሱም ይላል። አሁን ይህን ምን እንደምታደርጉት እናንተ ሰማቸዋለሁ። እርሱም
የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እሱም ምን የመቅደስና ምን የእውነተኛይቱ ድንኳን ምንድን ነው? አገልጋይ ነው። አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ነች። አየ የሰው ትካሌ የለባትም። የሰው እጅ የለባትም። ስብከት አደረከው እኮ አንድ ጊዜ አንተ እሺ ሚዩት አድርገው ስብከት አደረከው ይለኛል እንዴ? አንተ ሁለት መስመር የለም ያልከኝን እኮ ነው። አንተ ሁለት መስመር መናገር የማትችለውን እኮ ነው እኔ እያብራራሁ ያለሁት። ትክክል የለውም ላይ እናገራለሁ። በቃ ሚዩት አድርገው አንዴ። ሚዩት አድርገው 30 ደቂቃ ሰበከኝ። ሚዩት አድርገው። እንዲህ ነው የሚብራራው። ዝም ብለህ በጫጫታ ሳይሆን በስርዓት ታስረዳለህ። የለም ካልክም እንዲሁ ታስረዳለህ። አንተ የለም ካልክም እንዲሁ ታስረዳለህ። በቃ ሌላ አጭር እኮ እንትን የለውም። ወስደህ አይደለም አገልጋይ አይደለም ካልክ እንዲሁ እየጠቀስክ ታብራራለህ። አለቀ በቃ። እድል እሰጥሃለሁ፣ 5 ደቂቃ ምናምን እሰጥሃለሁ። አናትህ ላይ ቁጭ አደርግልሃለሁ፣ ችግር የለም። ስለዚህ እንግዲህ ተመልከት። ምን እርሱም ምንድን ነው? የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። መቼ? አሁን መሆኑ እንዴት አወቅ? አረ በደንብ አውቃለሁ። 7:25 ላይ ልውሰድህ። 7:25 ላይ ምን ይላል? እንደውም ለዛውም ከሌሎቹ ጋር አወዳድሮ ምን ይላል? ምንድነው ስራው ከተባለ ስራው ምንድነው ከተባለ ስራው ይሄ ነው። ሁለት ነገሮች አሉት። 9:24 እና 7:25 አነብላቸዋለሁ። እንደዚህ ይላል። እነርሱ ግን ለዘላለም እርሱ ግን ለዘላለም ቅድም የተሻለ ተስፋ ያለው ምንድነው? እነዛኞቹ ሞት የሚይዛል፣ እሱ በሞት የማይያዝ ነው። እንደውም ከላይ እኮ ስትመለከቱ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ በዘላለም ኪዳን በሚሻል ኪዳን ተገናኘ አለ። አየህ፣ በሚሻል ኪዳን ወደ ሰው መጣ አለ። በክርስቶስ ኢየሱስ እንደ ሰው ባልሆነ አገልግሎቱ እንደ ሰው ባልሆነ ሰው ደካማ ሆኖ ነው የሚያገለግለው። ይሄ ግን ከድካም ውጪ ነው። ምዕራፍ 5 ቁጥር 12 ላይ የእኛን ድካም ነው እንጂ እንደውም የሚያግዘን እሱ ከድካም ውጭ ነው። በኃጢአት እንደዚህ ነው ሊባል የማይችል ነው። ኢየሱስ ክርስቶስ የተሻለ አገልጋይ፣ የተሻለ ሊቀ ካህን፣ የተሻለ መስዋዕት ኢየሱስ ክርስቶስ በተሻለ ኪዳን ውስጥ በተሻለ ተስፋ ውስጥ ፈጽሞ ለዘላለም ምን ሊቀ ካህን ነው። ከዛስ ምን ይላል? እርሱም ይላል እንዲሁም ኢየሱስ ለሚሻል ኪዳን ቅድም 8:6 ላይ ያነበብነው ምንድን ነው የሚለው? የሚሻል ኪዳን የተሻለ ተስፋ አላለም? የተሻለ ተስፋ ምንድን ነው? የዘላለም ሊቀ ክህነቱ ነው። የሚሻል ኪዳን ምንድን ነው? የአዲስ ኪዳን አገልጋይ መሆኑ ነው። ያኛው አሮጌው ኪዳን እኮ አሮጌ የሆነ የብሉይ ኪዳን የድንኳኑ መስዋዕት የድንኳኑ ስራ ምን ሆነ? አሮጌ ሆነ። ለምን? የተሻለ ስለመጣ። የተሻለ የመጣው የተሻለ ድንኳን የተሻለ የመጣው በማን ነው? በኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ በኩል በእርሱ የሊቀ ክህነት ዘመን በእርሱ የሊቀ ክህነት አገልግሎት በእርሱ በራሱ መስዋዕትነት የተሻለ ተስፋና የተሻለ ኪዳን ለዘላለም የሆነ አገልግሎትና ለዘላለም የሆነ ምን ቀጣይነት ያለው የክርስቶስ ኢየሱስ አገልግሎት። ከዛ ምን ይላል? ምንድነው አገልግሎቱ? 2 ቦታ ሳይቻችሁ ልጨርስ። እንደዚህ ይላል፣ ስለ እነርሱም ሊያማልድ። አሁን አንዱ ከተነሳ ውስጥ ይውላችሁ ከተነሳ ውስጥ ከላይ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ ያለው ከላይ ያለው ማለት ነው። ከላይ ያለው ለዘላለም ካህን የሚለው ማለት ነው። ቀጣይነቱን ኮንቲኒየስ የሆነ እስከ ዘላለም የሆነ እስከ ዘላለም የሆነ እሺ ፓስተር፣ ለዘላለም የሆነ ምን አገልግሎት የማይቋረጥ ሊቀ ክህነት ኢየሱስ ክርስቶስ ማለት። ስለዚህ ምን ይላል? ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። ለዚህ እኮ ነው የሮሜ ጸሐፊ ጳውሎስ ሲናገር ምዕራፍ 5 ቁጥር 2 ወይ 3 ላይ ቲንክ ሲናገር ምን አለ? እንግዲህ አለ በሞቱ ከጸደቀን በሕይወቱ ደግሞ እንድናለን። ለምን? ለዘላለም የሚኖር ስለሆነ ለዘላለም ነዋሪ ስለሆነ ማንም በዛች ዘላለም ውስጥ ትላንትና የዛሬ 2000 ዓመት ኢየሱስ በሞተበት የዛሬ 1000 ዓመት በፊት ዛሬ ምድር ካልተወሰደች የዛሬ 1000 ዓመት ብንኖር በዛ ዘመን ውስጥ የሚመጡት ሁሉ በማን በኩል ምን ይላቸዋል? ይኖራል። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል።
ለምንድን ነው የተቀምጠው? ለምንድን ነው ለዘላለም ሊቀ ካህን የሆነው? ለምንድን ነው ደምና ሊቀ ክህነቱ ተሳስረው አብሮ ሆኖ በድንኳኒቷ በአዲስ ኪዳን አገልጋይ የሆነው? በእርሱ በኩል ወደ እግዚአብሔር ሰዎች እንዲመጡ ነው። አየህ፣ በማን በኩል? በብሉይ ኪዳን በነበረችው በአሮን አገልግሎት በዛች በደካማ ድንኳን ውስጥ ማለት ነው። በዛች የድካም አገልግሎት ባለባት ብቁ ባልሆነች ጥላ በሆነች አገልግሎት እንኳን ሰዎች በክርስቶስ ኢየሱስ ማን ነው በአሮን አገልግሎት በኩል ወደ እግዚአብሔር ይመጡ ነበር ሰዎች። ኦኬ፣ ይመጡ ነበረ ሰዎች። ስለዚህ እነዛ የሚመጡት ሰዎች አሁን በክርስቶስ ኢየሱስ ወደ እግዚአብሔር ይመጣሉ። ሁለተኛው ታዲያ ምንድነው አትለይም? ሁለተኛው እዛው ምዕራፍ ማን ነው? ዕብራውያን ምዕራፍ 9 ቁጥር 24 ሌላ አንብብላ። ዋናው ደግሞ የሚታይበት ደግሞ እንደዚህ ይላል። ቁጥር 23 ጀምሬ ላንብበው። እንግዲህ በሰማይ አገልግሎት ለነገሩ እውነታችሁን ነው የላችሁም። እናንተ አሁን የምትጨነቁት ስለሌላችሁ ነው። የላችሁም የምለው ምንድነው? ለሰው ስለሰጣችሁ ማለት ነው። እንዴት ለሰው ሰጣችሁ? መጽሐፍ ገልጫለሁ፣ አሳያቸዋለሁ። ለሰው ይህን አገልግሎት ለሰው ስለሰጣችሁ ነው እናንተ የምትጨነቁት። እኔ ያሳያቸዋለሁ። እንግዲህ ምን ይላል? ቁጥር 23 ዕብራውያን ምዕራፍ 9 ቁጥር 23 እንደዚህ ይላል። ክብር ለኢየሱስ ይሁን። እንደዚህ ይላል። እንግዲህ ይላል እንግዲህ በሰማያት ያሉትን የሚመስለውን ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር ይልና ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆነው ቅድስት አልገባም። ወደማ ወደ አሮን ድንኳን አልገባም ክርስቶስ ኢየሱስ ይልና ምን ይላል? ነገር ግን በእግዚአብሔር ፊት ሰንበዲ ይታይልናል ትላለህ አንተ። ማርያም ትታይልናለች፣ መላእክቶች ይታያሉ፣ ምናምን ይታያል። ማትለው ነገር የለም። እኔ ብሎ የመጣ ሁሉ እኔ እግዚአብሔር መርጦኛል ብሎ የመጣውን ሁሉ እየተቀበልክ ማለት ነው። የሆነ ዘመን ላይ የመጡትን እየተቀበልክ እነሱ ናቸው ትላለህ። መጽሐፉ ግን የሚለው ማን ነው? የሚታይልን ማን ይላል? ይኸው ስማው ነው ያደለው። እንዲህ ይላል፣ ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ። እንዴ ማን ነው የሚታይልን? ኢየሱስ ክርስቶስ። በምኑ? በስጋው አገልግሎት። ኦኬ፣ በስጋው አገልግሎት። ለምን ውጡ ትላላችሁ? ግቡና ሞግቱ። መሞገት የምትችሉ ሰዎች ና መስፍኔ ግባ። አገልጋይ ስለሆን ከአንተ ስለማቅ ማለት ነው። በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ኦኬ፣ ወደ ሰማይ የገባበት ምክንያት ምንድን ነው? በእግዚአብሔር ፊት ስለኛ ይታይ ዘንድ። አይደለም የምትለኝ ከሆነ ግባ። አገልግሎት የለውም የምትለኝ ከሆነ ግባ። እሺ ዜዶ፣ እሺ ያው ለዜዶ ክርስቶስ ኢየሱስ ስለ አንተ አሁን እንዴ ዜዶ ጨርስ። መስመር ማሰምር ዝም ብለህ አትሄድም። ፌር አድርገዋ። እኔም ደግሞ አሁን ደግሞ እኔ ደግሞ እንትን ልበልህ አንተ እኮ ዝም ብሎ መፍሰስ ሳይሆን እኔ አርስታችን እንድንለቅ ስለማልፈልግ በደንብ ስማል። አላስወጣህም። በደንብ ነው የምታወራው። በደንብ ስማኝ። አርስታችንን ግን እንድንለቅ አልፈልግም። ግድ የለም እሱ ጠይቀኛል። ክርስቶስ ኢየሱስ ወደ ሰማይ የገባበት ምክንያት ምንድን ነው? አንብበዋል። ያው ጥቅሱን አንብበዋል። ለምንድን የገባበት ምክንያት? አውጣው፣ ጥቅሱን አውጣውና እናንብበው። ችግር የለውም። አሁን ስለማላስታውሰው ጥቅሱን 9:24 ላይ ላንብብልህ። እኔ ማውጣው ችግር የለውም። አልወጣም። እንደዚህ ይላል። እሺ፣ ክርስቶስ ኢየሱስ መጀመሪያ ደረጃ በእጅ ያልተሰራች አዲስ ድንኳን አለች አይደል? ኦኬ፣ በእጅ ያልተሰራች የተባለች ክርስቶስ ኢየሱስ ሊቀ ካህን የሆነባት በሰማይ ያለች ድንኳን አለች የለችም? መጽሐፉ እንደሚለው አዎ፣ እዚህ ጋር መጽሐፉ እንደሚለው አዎ፣ እዚህ ጋር ይላል። ትቸገራላችሁ እኮ ጌታ ኢየሱስ ስማ፣ በጣም ነው የምትቸገሩት። ጌታ በጣም ምንድነው የምንቸገረው? ንገረኝ እስኪ። በሰማይ ያለች አዲስ በእጅ ያልተሰራች በሰማይ ያለች ቃሉ መጽሐፍ እንደሚለው አለች አልኩህ እኮ። ኦኬ ቴንክ ዩ። ስለዚህ ያቺ ድንኳን ውስጥ ደግሞ ሊቀ ካህኑ አለባት አይደል? በዛች ድንኳን ሊቀ ካህኑ አለባት፣ መስዋዕቱም አለ። ዋው መስዋዕቱም አለ፣ ሊቀ ካህኑም አለ።
ስለዚህ በሰማይ ያለች ድንኳን አለች ክርስቶስ ኢየሱስ አገልጋይ የሆነባት በሰማይ ያለች አሁን አንተ በሰማይ ያለች ድንኳን አለች ስትባል በእጅ ያልተሰራች ማለት ምን ማለት ነው? እኮ ያልተሰራች በእጅ ያልተሰራች እንደ ማነው እነ አሮን እንደሚሰሩት ያልተወጠረች ማለት በሰው ያልተሰራች በእግዚአብሔር የተሰራች ማለት በምናብ ያለች ማለት በምናብ ማለት በጭንቅላታችሁ ስናስባት ማለት ነው። ምንድነው በምናብ ያለች? አለች በቃ በሰማይ ያለች ክርስቶስ ኢየሱስ የተቀመጠበት የሚታይበት አለች በሰማይ ያለች አለች ክርስቶስ ኢየሱስ ብቻውን የሚታይባት እነ አሮን ሳይሆን ክርስቶስ ኢየሱስ በፍጹም ሰውነቱ በፍጹም አምላክነቱ የተቀመጠባት አለች። ምን ነው የሚታየው? ምናብ ትላለህ እንዴ? ከምንድን ነው ምናብ ያመጣው? እንዴት ነው የሚታየው ኢየሱስ ክርስቶስ? ክርስቶስ ኢየሱስ የሚታይባት በቃ ሊቀ ካህን እሱ የሆነባት ብቻ ማለት ሊቀ ካህን የሆነባት ብቻ ነው። ኦኬ ቅድም የጠየቁ ይሄን ነው ወዳጄ ይታያል ወይ ስልህ እኮ አዎ ብለኸኛል ቅድም እኮ መታየት እኔማ አዎ ይላል እኮ ቃሉ ይላል። ግን መታየት እንዴት ነው? አንተ ግንዛቤ ለመጠየቅ ፈልጌ ነው። በእግዚአብሔር ፊት የሚታይ ይላል። በእግዚአብሔር ፊት ይታየልሃል። መጀመሪያ ለአንተ ቆይ እንዴ በእግዚአብሔር ፊት ኢየሱስ በነገራችን ላይ ቆይ አንዴ በነገራችን ላይ መጀመሪያ ገና ስትገባ ያሰመርኩልህ አሁን መልሼ ሁለተኛ ያስገባውልህ ጊዜ ያሰመርኩልህ ነገር እንዳትረሳ። ገና ስትገባ የነገርኩ ምንድን ነው በሰማያት የገባው ለምንድን ነው ብዬ ነው የጠየቁ። ለምንድን ነው የገባው? በሰማያት የገባው በግርማ ቀኝ ሊቀመጥ ነው። ኦኬ ሊቀመጥ ነው የገባው። እሺ ላንብብልህ። ከመጽሐፉ ጋር እንዴት የተጣላችሁ እንደሆነ ላሳየህ። ላንብብልህ። አንዴ በሰማይ ሊቀመጥ ነው የገባው ብሏል። ሰምታችኋል። የገባበት የገባበትን አንድ ጊዜ ወዳጅ የገባበትን ምክንያት መጽሐፉ ይንገረን። አንተ ሳትሆን እንደዚህ ላ መጽሐፉ ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ኦኬ ምን ሊያደርግ ነው የገባው አባቴ? ስለኛ አሁን ይታይ ዘንድ ይላል መጽሐፍ። ምን ሊያደርግ ነው የገባው ይልሃል? ስለኛ አሁን ይታይ ዘንድ ወደ ሰማይ ገባ። ሊቀመጥ ነው የገባው ሊታይ ነው የገባው እኮ አሁን እኮ እሱን ነው እኮ የምንነጋገረው። ሊቀመጥ ነው የገባው ሊታይ ነው የገባው ስለኛ ለምን ገባው? አልተረዳኸውም። መጽሐፉ ይላል እያልክማ አታልፍም አባቴ። መጽሐፉ ይላል እያልክማ በዚህ አነጋገር መጽሐፉን እየናቅ መጽሐፉማ ይላል እያልክ አትገባም፣ አትቀጥልም ከኔ ጋር። መጽሐፉን you need to respect the Bible ኦኬ። መጀመሪያ መጽሐፍ ቅዱስ ማክበር አለብህ። እስቲ ምንድን ነው የምታየው እንዴ? ቆይ አንተ እኮ ምን ሆነሃል ሰው? ምን ሊሆን የገባው? ምን ሊሆን ገባ? ስለኛ አሁን ይታይ ዘንድ ወደ ሰማይ ገባ ይላል። ኦኬ መታየት ምንድን ነው? መታየት በኦርቶዶክስ አስተምሮ መታየት ምንድን ነው? አንተ በኦርቶዶክስ አስተምሮ መታየት ምንድን ነው? አንተ ጠይቄያለሁ መልስልኝ። አንተ እኔ ጠይቄያለሁ፣ ቀድሜ ጠይቄያለሁ፣ መልስልኝ። በነገራችን ላይ እዚህ መድረስህ ራሱ በጣም የሚገርም ነው። እዚህ መድረስህ ራሱ እናንተ ፈርስት ታይም አንዴ ትመጣ ነበረ ወደ ፖይንቱ ትመጣ ነበረ። አዱናክ አንዴ ሚውት አድርገው ፓስተር ትቀጥላለህ። በጣም የሚገርመው ነገር እስከ ዛሬ ድረስ በሰማይ ያለች ድንኳን አለች ብሎ አንድ ሰው ይኸው እግዚአብሔርን እዚህ ብዙ ጊዜ ቁጭ ብያለሁ አይደል? ብዙ ጊዜ ዲቤት አድርጌያለሁ፣ ውይይት አድርጌያለሁ። አንድ ሰው ከኦርቶዶክሳውያን መካከል በሰማይ ያለች ኢቭን በምናብም ቢል ራሱ በሰማይ ያለች ድንኳን አለች ብሎ የሚያምን የለም። አንድ ጊዜ ማነች ነው ጥያቄው። ማነች አንተ አመለስልኝ። አንተ ጠይቅ ንገረኝ። አንተ አስተምሮ ይሄ ነው ብለህ እኮ የመጣኸው አንተ ነህ እኮ ማስረጃውን አመጣ አይደለ? ጠየቅኩ፣ እኔ ደግሞ ጠየቅኩ፣ መልስልኝ። አስተምሮ ይሄ ነው ብለህ የገባኸው አንተ ነህ። ንገረኝ እያልኩ እኮ ነው። በሰውነቱ በኩል ያለውን አገልግሎት ክድሃል ብዬ አንስቼልሃለሁ። ፖይንቶች አንስቼልሃለሁ። ያነሳሁልህ ፖይንቶች ምንድን ናቸው? በሰማይ አገልግሎት አለው ስል ቅድም አንድ ጊዜ በሰማይ አገልግሎት አለው ስልህ የለውም አልከኝ። ቅድም የለውም አልከኝ። አላልኩም። አገልግሎት አለው ወይ ስትለኝ
እኔ ለቀርቅነት አገልግሎት አለው። እሺ ቆይ እሺ አጭር አድርገህ ነው በአንድ ደቂቃ እናስቀምጥ። አንድ ጊዜ ለውይይት እንዲያመች በአጭር ደቂቃ ለውይይት እንዲያመች በአንድ ደቂቃ ውስጥ እናደርገው። አገልግሎት አለው። አጭር አድርገህ አገልግሎት አለው። አገልግሎት አለው ግን እንደ ብሉይ ኪዳን ግን አትግባ። አገልግሎት አለው የለም? አገልግሎት አለው። አገልግሎት አለው ግን አገልግሎት አለው። ኦኬ አገልግሎት አለው። ከአገልግሎቱ አንዱ ለምሳሌ መታየት ነው አይደል? የገባበት ምክንያት ስለሆነ የገባበት ምክንያት አሉ አይደል? አገልግሎቱ አንዱ መታየት ነው የሚል የለም ቃል መጽሐፍ ቅዱስ ላይ። እሺ እንደዚህ እናድርጋ ታዲያ ላሳየህ። ከአገልግሎቱ አንዱ ለመታየት ነው የገባው የሚል አሳይ። እንዴ የገባበት ለመታየት ነው እያለ እኮ አሁን ያነበብኩልህ አይልም። አሁን አንተ እንዳልከው አይልም እኮ ቃሉ። ለምን ገባ? በሰማይ ያለችው ድንኳን ለምን ገባ? ቆይ ለምን ገባ? አድምጠኝ። ለምን ገባ? አገልግሎቱ ለመታየት ነው የሚያሳየኝ። አገልግሎቱ የምትመጣ አንተ ለምን ገባ? አገልግሎቱ ለመታየት ነው የሚያሳየኝ። ለምን ገባ? እኔ ደግሞ መጀመሪያ ጥያቄ አለ። ለምን ገባ የሚለው ጥያቄ ለመጠየቅ መጀመሪያ አገልግሎቱ ለመታየት ነው የሚል አሳየኝ ከመጽሐፍ ቅዱስ። ጂሰስ ክራይስት አሳየኝ እኮ። ኦኬ ሚዩት አድርጎሽ ሚዩት አድርጎ። ጂሰስ ክራይስት በጣም የምትገርሙ ሰዎች ናቸው። እንደዚህ ይላል፣ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት አገልግሎቱ ምን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ምን እኔ እኮ ምን ይሄ እንትናቸው አይሰራም እንዴ? በኢየሱስ ስም አሁን ይታይ ዘንድ። ኧረ እባክህን አንድ ጊዜ በእናትህ ዝም ሚዩት አድርግ። አሁን ይታይ ዘንድ አገልግሎት ይሄ ነው። ሁለት አገልግሎቶችን አሳይሃለሁ ብዬ ነው ያሳየው። አንደኛው ለምንድን ነው የገባው? በእግዚአብሔር ፊት ወደ እርሱ ወደ እግዚአብሔር የሚመጡትን አልኩ 7:25 ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ገባ። አስታራቂ ሆኖ ገባ። ከእግዚአብሔር ጋር የሚያገናኝ ሆኖ ገባ ማለት በእግዚአብሔርና በሰው መካከል ያለ መካከለኛ ሆኖ ገባ። አንደኛው። ሁለተኛው 9:24 ላይ ያለው ስለኛ ይታይ ዘንድ ገባ። መጽሐፉ ስለሚል ማለት አሳየው። መታየት ምንድን ነው የሚለው ላለመሄድ አሁን አንተ ምንድን ነው አገልግሎቱ ነው አይልም። የገባ አገልግሎት እኮ ነው ገባ ይላል። ምን ሊታይ ገባ ይላል። ሊታይ ካልገባ አይ ሊታይ አይደለም የገባው ብለህ ሊታይ ገባ ካለ እኔ አገልግሎቱ ሊታይ ነው የገባው ብዬ እያልኩ ነው። አይደለም የምትል ከሆነ ንገረኝ። ሚዩትን አንሳለ። ሊታይ አይደለም የምትል ከሆነ አሁን በቃ ዜዶ ጥያቄ ላቀርብ ነው። የብሉይ ኪዳን ሊቀ ካህናት ሊታይ ነው አይደለም? ሊታይ ነው አይደለም የገባው? መለስልኝ። በቃ አሁን ሊታይ ነው የገባው አይደለም? በጨዋ ሊታይ ነው የገባው። አንድ በጨዋ ሙድ አክብሬ በቃ ችግር የለውም። ላስወርድ እኔ ይኸውልህ የጠላሁት ነገር ጸጥ በል አንዴ ጸጥ በል። የጠላሁት ነገር ምንድን ነው ካልከኝ እኔ ወደዚህ ፕላትፎርም ላለመምጣት አንዱ ምንትን ያልኩት እዛ መጫወጫ እዚህ መጫወጫ ሁሉ ቦታ መጫወጫ ስርዓት የሌለው ወሬ እንኳን የለም። እንዳላስወረድ ፕሊዝ ጸጥ በል። አንድ ጊዜ ጸጥ በል። ሚዩት አድርገው። ጭቅጭቅ ጠላ። የጠየቀውን ጥያቄ እየመለስኩልህ ነው። የገባበትን ምክንያት ነገረኝ። 7:24 የገባበት ምክንያት አለ ሊታይ ገባ አለ። ኦኬ ሊታይ ገባ። አሁን አንተም ሪስፔክትፉል የምጠይቅህ ረጋ ብልና ከኔ ጋር ተወያ። የምጠይቅ ጥያቄ ሊታይ ገባ የሚለው መታየት አገልግሎቱ ነው። ሊታይልን የገባው ስለኛ ሊታይ ገባ ስለሚል ስለኛ መታየት አገልግሎቱ ነው ብዬ ብልህ ስህተት ነኝ? ከአገልግሎቱ አንዱ መታየት ነው የሚለውን አሳየኝ መጀመሪያ። ሊታይ ገባ ብሎ ሲል ያ አገልግሎቱ ነው። መታየት አገልግሎቱ ነው ብል ስህተተኛ ነው። አሳየኝ። አገልግሎቱ ነው የሚል አሳየኝ። ቆይ አይደለም፣ ቆይ አታስወጣኝ። ለተሰጠኛለሁ። ቆይ ለውይይትም አትመጥኑም እናንተ። ጌታ ፓስተር ሶሪ በጣም እንዴት ነህ ዜዲ? ኧረ በስመ አብ መቃጠል። አይዞህ አይ አንዱ የገባሁበት ምክንያት በውስጥ እፈልግሃለሁ ለሆነ ጉዳይ በኋላ ስትጨርስ እንደዋወላለን። እሺ ፓስተር። ሁለተኛው ግን እኔ አይ ቲንክ መነጋገር የሚገባው
ለመጽሐፍ ቅዱስ ስልጣን ሰሚት ከሚያደርግ ሰው ጋር ከዛ ደግሞ ለመጽሐፍ ቅዱስ ስልጣን ሰሚት የሚያደርግ ብቻ ሳይሆን መጽሐፉን የጻፉ ሰዎች አሉ እኮ። ለአንተ ምን ማለት ነው? ለአንቺ ምን ማለት ነው? ስህተት ነው ይሄ። ለዜዶ ምን ማለት ነው አይደለም ጥያቄ። ጸሐፊው ምን አለ ነው ጥያቄ። ገብቷል? ታሪኩ ለታሪኩ ይሄ ማለት ለታሪኩ ምን ማለት ነው? ለዜዶ ምን ማለት ነው? ዜዶ እንዴት ትፈተዋለህ? ታሪኩ እንዴት ታስረዋለህ? የሚባል ነገር እንዲህ አይነት የመጽሐፍ ቅዱስ ንባብ አባቶችን ማያውቁት ብዙ ጊዜ አባቶች ስለሚባል አባቶች እንዲህ ያለ ነገር የላቸው በመሰረቱ። ጸሐፊው ምንድን ነው የጻፈው ምንድን ነው ያለው ለመረዳት ለምሳሌ እዚህ አሁን የክርስቶስ ምልጃ ለምን ተካደ ብለህ ጥያቄ አንስተሃል። ኦኬ፣ በርዕሱ መሰረት የክርስቶስ ምልጃ ለምንድን ነው የተካደው ለሚለው የካዱት ሰዎች ትክክለኛ የሆነ መልስ ካላቸው የካዱበትን ምክንያት ማቅረብ አለባቸው። እኛ የክርስቶስ ምልጃ ሊካድ አይገባም ስንል የምናቀርበው ማስረጃ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ አሁን ያነሳው ክፍል በጣም ጥሩ ክፍል ነው። ዕብራውያን መጽሐፍ ያነሳው ክፍል በጣም ጥሩ ክፍል ነው። ግን የዕብራውያን መጽሐፍ ስለ ክርስቶስ ምልጃ ከምዕራፍ 7 እስከ ምዕራፍ 10 ነው የሚያብራራው። እስከ ምዕራፍ 10 ነው የሚያብራራው የክርስቶስን ምልጃ። ስለዚህ በእነዚህ 3 ምዕራፎች ውስጥ አንድ ጥቅስ አንስተህ ለማውራት ከምዕራፍ 7 እስከ ምዕራፍ 10 ያለውን አውድ ማወቅ በጣም ተገቢ ነው። ምንድነው ጸሐፊው ምንድን ነው ያለው ነው ጥያቄው። እሱ ነው ጸሐፊው ምንድን ነው ያለው ነው። ስለዚህ እዛ ላይ መነጋገር በጣም ተገቢ ነው። ምዕራፍ 7 እንግዲህ የዕብራውያን ጸሐፊ የክርስቶስ ክህነት ከብሉይ ኪዳን ካህናት ይልቃል ብሎ ነው የነገረን። እሱን ምዕራፍ 7 በአጭር አማርኛ እናስቀምጠው ከተባለ እንደዚህ የሚል የተጻፈ የመጽሐፍ ቅዱስ ቃል አሳየኝ አይደለም። ይሄ ውይይትም አይደል ሙግትም አይደል። አሁን በአጭር አማርኛ ያስቀመጥኩት ምዕራፍ 7 ወደ 28 ቁጥር አለው። በዚህ 28 ቁጥር የዕብራውያን ጸሐፊ የነገረን ነገር ምንድን ነው እሱ ከተባለ የኢየሱስ ክርስቶስ ክህነት ከብሉይ ኪዳኑ ካህናት ወይም ከብሉይ ኪዳኑ ሊቀ ካህን ይበልጣል። የኢየሱስ ክርስቶስ ሊቀ ክህነት ነው ምዕራፍ 7። ይህንን ለማሳየት ያቀረባቸው ማስረጃዎች አሉ። ጸሐፊው ምዕራፍ 7 ውስጥ የሚነሱ ንጽጽር ነው ሰርቶ ያስቀመጠው። ስነ ጽሁፉንም ማወቅ ተገቢ ነው። ንጽጽር ነው ሰርቶ ያስቀመጠው። ይሄን ንጽጽር ሲያስቀምጥ የኢየሱስ ክርስቶስን ሊቀ ክህነት ከመልከ ጸዴቅ ክህነት ጋር አያይዞ ከብሉይ ኪዳኑ ሊቀ ክህነት የሚበልጥ እንደሆነ ኢየሱስን አንዱ አንስቶ አሳይቶናል። ሁለተኛ አገልግሎታቸውን ነው ያነሳው ምዕራፍ 7 ላይ ኢየሱስ ክርስቶስ በሊቀ ክህነቱ ከብሉይ ኪዳኖቹ ሊቀ ካህናት የሚበልጥበትን ንጽጽር በመልከ ጸዴቅ ሹመት ከሹመት አንጻር አንስቶ በመልከ ጸዴቅ ሹመት ተሾመዋል ብሎ ሹመቱ ከብሉይ ኪዳን ሊቀ ካህናት ይበልጣል ብሎ አሳየን። ሁለተኛው ምዕራፍ 7 ላይ አንስቶ የሚያሳየን ቁጥር 20 ጀምሮ ማንበብ ከተፈቀደ እነርሱ ያለ መሐላ ስለ ሹመት ሲያጠቃልል አነጻጽሮ ሲያጠቃልል ቁጥር 22 እነርሱ ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። ለምን? ከነዛ ሹመቱ ስለሚበልጥ። የሊቀ ክህነት ሹመቱ የኢየሱስ ክርስቶስ የሊቀ ክህነት ሹመት ከብሉይ ኪዳን ሊቀ ካህናት ሹመት ይበልጣል። እዚህ ማስረጃ አቅርቧል። ተደመደመ።
ቁጥር 23 ስለ አገልግሎታቸው እናንሳ። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት ሁሉ ብዙ ናቸው፣ እርሱ ግን ለዘላለም የሚኖር ስለሆነ የኢየሱስ ክርስቶስን ሊቀ ክህነት አልቀበልም ማለት እኮ ኢየሱስ ክርስቶስ ለዘላለም አይኖርም ብሎ መካድ ነው የሚሆነው። በሌላ ቋንቋ አየው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ሁለተኛ ምክንያት ስለ እነርሱ ሊያማልድ። ስለ እነማን ናቸው እነርሱ የተባሉት? እዚህ የዕብራውያን ጸሐፊ እነርሱ ብሎ የሚነግረን እነማንን ነው? እነዛ የምልጃ አገልግሎት ሲሰጡ የነበሩ በብሉይ ኪዳን የነበሩ ካህናት በግልጽ ነው የሚነግር። ተመልከት። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። እንዴት ስለ እነርሱ ያማልዳል? ሞት እነሱ ላይ ስለሰለጠነ፣ እሱ ግን ከሞት በላይ ስለሆነ ግልጽ የሆነ ነገር ነው የሚናገረው መጽሐፉ። ስለዚህ ደግሞ ይላል፣ ይኸው ምክንያት። ስለዚህ ደግሞ ተመልከት። አሁን ስለምን ምክንያት? ስለ እነርሱ ስለ ራሳቸው ሊያማልድ ዘወትር በሕይወት ስለሚኖር ስለዚህ ምክንያት፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ሕያው ስለሆነ ስለ እነርሱም ስለሚታይ በእርሱ በኩል ወደ እግዚአብሔር የሚመጡትን ሊያድናቸው ይችላል። 4 ነጥብ። የኢየሱስ ክርስቶስ ክህነት ይህን ነው የሚመስለው። ከዚያስ ምዕራፍ 8 ቁጥር 1 የምናገረው ዋና ነገር ይሄ ነው ብሎ ይነግረናል። ምዕራፍ 8 ቁጥር 1 ከተናገርነውም ዋና ነገሩ ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እንዴት ያለ? ከብሉይ ኪዳን ሊቀ ካህናት የሚበልጥ ሊቀ ካህን አለን። ምዕራፍ 7 ቁጥር ላይ ይነገራል። እንዴት ያለ ሊቀ ካህን አለ? በብሉይ ኪዳን ሊቀ ካህናት ሆኖ ሞት አገልግሎትና ሕይወትን ላስቆማቸው ሰዎች የሚማልድ ደግሞ በእርሱ በኩል ወደ እግዚአብሔር የሚመጡትን ሊያድን የሚችል ሊቀ ካህናት አለን። ለምን የዕብራውያን ጸሐፊ ያለውን አለን ነው? ምልጃ የማን ስራ ነው? የሊቀ ካህን ስራ ነው። ለማንም ሊሆን የማይችልበት ምክንያት ብሉይ ኪዳን ግጥም አድርጎ የዘጋው ነገር ይኸው የዕብራውያንም ጸሐፊ የነገረን ነገር ምልጃ ለድንግል ማርያም ሊሆን የማይችልበት፣ ምልጃ ለሌሎች ቅዱሳን ሊሆን የማይችልበት ምክንያት አገልግሎቱ የተሰጠው ለሊቀ ካህኑ። ማንንም አምጥተህ እዚህ ቦታ ላይ ልታስቀምጥ አትችልም። አየኸው? ማንንም አምጥተህ ኢቭን ለዚህ አገልግሎት እኮ ከእስራኤል ነገድ መካከል የተመረጠ ነገድ አለ፣ ሌዊ የተባለ። ከዚያ እኮ ነው የአሮን የሚባለው ሰውዬ ሊቀ ካህኑ መጥቶ የተሾመ። ዝም ብሎ ከ12ቱም ነገድ ውስጥ የሆነ ከይሁዳ ከዛብሎን ምናምን አምጥተህ እኮ በክህነት አገልግሎት ውስጥ አታሰማራውም። የለም፣ አይቻልም፣ ዝግ ነው። አየው፣ ሊቀ ካህኑ የሚመጣበት አቅጣጫ አለው። ልክ እንደዚህ ከሆነ ብሉይ ኪዳኑን በዚህ አግባብ የምትቀበለው ከሆነ አሁን እዚህ ጋር መጥተህ ዜዶን አማላጅ ነው እንትናን አማላጅ ነው የምትለው። የአማላጅነት አገልግሎት የሊቀ ካህኑ አገልግሎት መጽሐፍ ቅዱስ ግጥም አድርጎ ዘግቶታል። የለም ሌላ። በብሉይ ኪዳን ሲያማልዱ የነበሩት እነዛ ካህናት ነበሩ። እነዛን ካህናት የሚበልጥ ካህን ተካቸው። በሹመት የሚበልጥ ካህን፣ ሞት ያልያዘው ለዘላለም የሚኖር ካህን ተካቸው። የዕብራውያን ጸሐፊ የምንነግራችሁ ዋና ነገር ይሄ ነው ይላል። ሁለተኛው ነጥብ ጋር እንምጣ። እርሱ በሚበልጥ ክህነት በሚበልጥ የማማለድ ስራው ሲያገለግል የሚያገለግለው በእውነተኛይቱ ድንኳን ነው። ቅድም ምናብ ምናምን ሲል ነበረ። በምናብ ምናምን የምን ምናብ ነው እሱ? በምድር የተሰራችው ለሙሴ ተነግሮት የተሰራችው ድንኳን ነው የሚለው የዕብራውያን ጸሐፊ። የእውነተኛይቱ ድንኳን ጥላ ናት ነው የሚለው፣ ምሳሌ ናት ነው የሚለው። እውነተኛይቱ ድንኳን በሰማይ ነው ያለችው። ይኸው ተመልከት፣ ምዕራፍ 8 ቁጥር 1
ከተናገርነው ዋናው ነገር ይህ ነው የሚል ዋና ነገር ነው የሚል አንዱ ዋና ነገር የሊቀ ካህኑ ጉዳይ ነው። ሁለተኛው ዋና ነገር ሊቀ ካህኑ አገልግሎቱን የሚፈጽምበት ቦታ ነው። በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን፣ እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። 4 ነጥብ። የእውነተኛይቱ የማትሻረው ያልጠፋችው የማትጠፋው ድንኳን አገልጋይ ነው። እርሷ በማን አልተሰራችም ይላል? በሰው አልተሰራችም፣ በሰው አልተዘጋጀችም። ታዲያ በማን የተዘጋጀችው? በጌታ ነው የተተከለችው። የብሉይ ኪዳኗን ድንኳን የተከላት ማን ነው? ሙሴ። ጥላ የሆነችውን ምሳሌ የሆነችው እውነተኛይቱን ድንኳን ግን የተከላት ጌታ ራሱ። የዕብራውያን ጻፊ የሚነግረን ይሄንን። ስለዚህ በቀደመችው ድንኳን ሊቀ ካህናት መባ መስዋዕት ሊያቀርቡ ነበር የሚሾሙት። ስለዚህ ኢየሱስ ክርስቶስም ልክ በድንኳን ውስጥ በዛች መቅደስ ውስጥ እነሱ ያደርጉ እንደነበረ እሱም የሚያቀርበው ነገር ሊያስፈልገው ግድ ነው ይላል እና በምድር ቢሆን ይህንን ያደርግ የነበረው ልክ እንደነሱ በየዓመቱ ይህንን ያደርግ ነበረ። ግን አገልግሎቱም ኑሮውም በሰማይ ስለሆነ ቁጥር 5 እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ፣ ከመሬት አንስተን አይደለም ሙሴ የሰራት ምሳሌ ናት ያልነው። እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግሉ ዘንድ ኢቭን የነሱ አገልግሎት በሰማይ እሱ ለሚያደርገው ለእውነተኛይቱ ምሳሌና ጥላ ነው የሚለው ዕብራውያን ጻፊ ነው ነገር በተራራው እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና። አሁን ግን ቨሪ ሪማርከብል ቁጥር 6 አሁን ግን አየኸው በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል። ማን? ጌታችን ኢየሱስ። እግዚአብሔር ቃሌ ነው የሚለው። ይሄን እንዴት ትተረጉመዋለህ? እንዴት ትፈተዋለህ? እንዴት ታስረዋለህ? ምን ትፈተዋለህ? ምን ትተረጉመዋለህ? ምን ታስረዋለህ? ሰውየው የጻፈውን መረዳት ነው የሚያስፈልገን። የዕብራውያን ጸሐፊ ምንድን ነው የጻፈልን? እሱ ነው መረዳት የሚያስፈልገው እንጂ አንድ ጥቅስ ከሰሜን አንድ ጥቅስ ከደቡብ እያመጡ እየሰፋፉ መዳረቅ እኔ በጣም ተገቢ አይመስለኝም። ከዚያስ ምዕራፍ 9 ፊተኛይቱም ደግሞ የአገልግሎት ስርዓት የዚህም ዓለም የሆነ መቅደስ ነበራት። ፊተኛይቱ የመጀመሪያይቱ ድንኳን እንደተዘጋጀች ያችኛዋም ደግሞ ተዘጋጅታለች ብሎ ይነግረንና ቁጥር 11 ላይ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አልገባም። ልብ በል። የኮርማዎችና የፍየሎች ደም በሚረክሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆኑ ነውር የሌለው ሆኖ ቁጥር 14 በጣም ቁልፉ ጉዳይ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት አይሻል? የክርስቶስ ደም ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ስራ ህሊናችሁን ያነጻል። እግዚአብሔርን ማምለክ የሚቻለው ህሊና ከሞተ ስራ ሲነጻ ነው። ያ ደግሞ የሚነጻው በኢየሱስ ክርስቶስ ደም ብቻና ብቻ። ይሄን አገልግሎት ለመስጠት ጌታችን ኢየሱስ ክርስቶስ ሲገባ በሰማይ ወዳለችው ድንኳን ደሙን ይዞ ገባ ይላል። የሊቀ ካህኑ የብሉይ ኪዳኑ ካህን የእንስሳ ደም ነበር ይዞ የሚገባው ለእስራኤል ህዝብ ሊያማልድ፣ ለእስራኤል ህዝብ ኃጢአት ሊያስተሰርይ።
ይሄኛው ሊቀ ካህን ወይም ጌታችን ኢየሱስ ክርስቶስ በሰማይ ወዳለችው ድንኳን ሲገባ በገዛ ደሙ በኩል ደሙን ይዞ ገባ የሚል እሱ ይህንን ይዞ የመግባቱ ውጤት ምን ሆነ? ምዕራፍ 10 ቁጥር 19 እንግዲህ ወንድሞች ሆይ ይላል በመረቀልንና በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን ይላል። አበቃ። ስለዚህ ኢየሱስ ክርስቶስ ልብ በል የብሉይ ኪዳኑ ሊቀ ካህን ያን የእስራኤልን ሕዝብ ወክሎ ወደ ቅድስተ ቅዱሳን የእንስሳት ደም ይዞ ሲገባ ያን ደም እግዚአብሔር ሲቀበል እግዚአብሔር እስራኤልን ተቀበለው። እስራኤል እግዚአብሔርን ለማምለክ ከእግዚአብሔር ጋር ሰላም አደረገ። አሁንስ ኢየሱስ ክርስቶስ የራሱን ደም ይዞ በእጅ ወዳልተሰራችው በሰማይ ወዳለችው እውነተኛ ወደሆነችው ድንኳን በደሙ በኩል ገባ። አሁን ከዚህ የተነሳ እኛ ወደ እግዚአብሔር መግባት መቅረብ እንችላለን። ፒሪየድ። መጽሐፍ ቅዱስ ነው የሚለው። ማንም አያስፈልገን። ማንም መካከለኛው ኢየሱስ ይህን አድርጎታል። እስከ ምዕራፍ 10 ድረስ ያለውን ቦታ እንዲሁ በወፍ በረር ነው እንትን ያልኩት እንጂ ያንዳንዱን ቨርስ ባይ ቨርስ ማየት ይቻላል። እኔ ዘይዶ ለአንተ ያለኝ ምክር ከደከምክ ላይ ቀር ዝቅ ብለህ አስተምረው። ይሄንን ክፍል በቃ አስተምረው፣ ቨርስ ባይ ቨርስ አስተምረው። ዝም ብሎ ይሄ ቄሶቹ የሰጡትን ጥቅስ እሷኑ ጽፎ መጥቶ የአማርኛ ጨዋታ ሊጫወት ከሚሞክር ሰው ጋር ጊዜህን አታጥፋ። በእውነት በቃ ሰምቶ የሚድን ሰው አለ። ጭቅጭቅ ኤነርጂህንም ምንህንም ማጥፋት አያስፈልግም። ዝግ ብለህ በዚህ አግባብ ነው ብታስተምር የሚሰማ ይድናል። እኛ እውነቱን እንናገራለን። እውነቱን ሊቀበል የሚፈልግ ይድናል። እኛ ጠምዝዘን ማንንም ሰው ልናድን አንችልም። አንቀል ማንንም ሰው ልናድን አንችልም። እኛ የምናምነው መጽሐፍ ቅዱስ ነው። መጽሐፍ ቅዱሱን በቀጥታ ቨርስ ባይ ቨርስ ጸሐፊው ምን አለ ነው። እንዲህ ሲል ምን ማለቱ ነው፣ እንዲህ ምን ማለቱ ነው አይባልም። ያለውን መስማት ነው የሚያስፈልገው። አንተ ምንም አትተረጉሙ፣ ምንም አታብራራውም። ሲጀመር ምልከታ፣ ትርጉም እና ተዛምዶ የሚባለውን የመጽሐፍ ቅዱስ አጠናን ስርዓት በአግባቡ የሚያቅሰው ይሄንን አይልም። በዚህ አግባብ ብትሄድ ጥሩ ነው ለማለት ነው። ለምንድን ነው ወደ ጎኖች የኦርቶዶክሳውያን ሪሊ ይሄ ሁሉ ነገር የተነሳው ምንድን ነው? ቅድም ወንድሜ ጸሎት ቤት ነበርኩ፣ ኦርቶዶክሳዊ ወንድማችን ጸሎት ቤት ነበርኩና አንድ ሀሳብ ተነስቶ ነበር። እዛ ምንድን የተነሳው አማን ሻሎም የክርስቶስ ኢየሱስ ምልጃ ለዳኑ ሰዎች የክርስቶስ ኢየሱስ ምልጃ የቤተሰብ ጉዳይ ነው። ኦኬ፣ የቤተሰብ ጉዳይ ነው፣ ቤተሰባዊነት ነው። ከእግዚአብሔር ጋርማ መጀመሪያ ታርቀናል። ሰዎች ከእግዚአብሔር ጋር የታረቁ ሰዎች ምልጃው ስቲል የሚቀጥል ነው፣ ያስፈልጋቸዋል። በደሙ ቢታረቁም ግን ደግሞ የሚያስፈልግ ነገር አለ የሚል ሀሳብ ተነሳ። እኔ ምልጃ ያስፈልጋል አያስፈልግም? ምልጃ ስለሚያስፈልግ ነው የሰው ምልጃ ያስገባችሁት እኮ ምልጃ ስለሚያስፈልግ ነው። ለምን የመላእክትን ምልጃና የሰው ምልጃ ያስገባችሁት ሰው ከዳነ በኋላ ኦርቶዶክሳውያን ከዳኑ በኋላ ምልጃ ያስፈልጋቸዋል ብላችሁ ስለምትሉ ነው። ምልጃ ማያስፈልግ ከሆነማ ታዲያ ለምንድን ነው ምልጃ የገባበት ምክንያት የሚል ሀሳብ አነሳው ማለት ነው። እኔ ገብቼ የእናንተን ማስተምሮ ለምን ምልጃ እኛ ኢየሱስ ዛሬም የክርስቶስ ኢየሱስ ምልጃ፣ የክርስቶስ ኢየሱስ ጠበቃነት፣ የክርስቶስ ኢየሱስ መካከለኝነት ዛሬም ያስፈልገናል። በክርስቶስ ኢየሱስ ያለውን ሕይወት ተካፋይ ብንሆንም በዛ ስራ ብንጸድቅም በእምነት በኩል ብንጸድቅም ደግሞ በዚህ ወደዛ ወደ ጌታችን እስከምንሄድ ባለው በምድር ላይ ባለን ኑሮ ሕይወት በዛ ጊዜ ውስጥ ደግሞ የእግዚአብሔር እርዳታ በክርስቶስ ኢየሱስ ያለው ረዳትነት ማለት ያ የተካፈልነው ምልጃ የእሱ ምልጃ የእሱ አስታራቂነት ዛሬም ያስፈልገናል። የቤተሰብ ጉዳይ ስለሆነ ብለን ስንል እንዴ ጭራሹን ቤተሰብ አደረጉት ኢየሱስ ክርስቶስን ብለው ሞክ አደረጉ። ቤተሰብ አሉት እዛች ቦታ ላይ እዛች ጋር የቤተሰብ ነው ስላለ ማለት ነው። የአባትና የልጅ ጉዳይ ስለሆነ የሆነች ነገር ሲኖር በክርስቶስ ኢየሱስ በኩል ያለው ያ መታየት ያለው ያ ምልጃ ዛሬም ለዛ ሰው ዛሬም ይሰራለታል ብሎ ሲል ማለት ነው። እና እኔ አንድ እዚህ ጋር አሁን የከፈትኩት አንድ ፋይል አለኝ። ያ ፋይል እዚህ ጋር የከፈትኩት ፋይል
እንደ ቤተሰብ ይሆናል የሚል ፋይል ነው። ከክርስቶስ ኢየሱስ እንደ ቤተሰብ መሆን ከክርስቶስ ኢየሱስ ተነጥቆ ለአንድ አካል ተሰጥቷል። እሱን ነው የምናየው። አሁን ብፁዕ ይናገርና እሱን ነው ማሳያቸው። ለሆነ አካል ተሰጥቷል። እምቢ አሉኝ ማለት ነው። እናንተ እኮ እንደ ቤተሰብ የሚለውን ለሰው ስለሰጣችሁ ነው፣ ለመላእክት ስለሰጣችሁ ነው እንጂ እኮ እውነት ነው፣ የቤተሰብ ጉዳይ ነው። በቃ አባትና ልጅ ሆነናል። ወንድም ተብሎ ተጠርቷል ክርስቶስ ኢየሱስ በስጋው ባለው አገልግሎት። ዛሬም አልተሆንም። ያ ወንድም፣ ያ ጌታ፣ ያ ፈራጅ ዛሬም ስለኛ የሚታይ ነው። ዛሬም ስለኛ አማላጃችን፣ ዛሬም ስለኛ ጠበቃ ነው። በአብ ዘንድ የቆመልን የሚታይልን ነው። ይሄ ሁሉ እርዳታ አለው። ድፍረት ያለን ለዚህ ነው። ለምን? በስጋው በኩል ያለው አገልግሎት የተቋረጠ ስላልሆነ ብለን ነው የምናስረዳው። አሁን ብፁዕ ያቅርብና እኔ ያሳያቸዋለሁ። ምን በስጋው በኩል ያለውን አገልግሎት የወሰዱበት ምክንያት እነሱ ለሌላ ስለሰጡ ነው። እሱን አሳያቸዋለሁ። ቀጥል ብፁዕዬ። እሺ ዜድዬ፣ በነገራችን ላይ በሀሳብ ሳንግባባ ነው እየተወያየን ያለ ነው። አንተ የምታወራው ሌላ ነው፣ እኛ እያወራን ያለ ነው ሌላ ነው። ለምሳሌ ዜዶ የኢየሱስ ክርስቶስን ምልጃ ኦርቶዶክሶች ክዳችኋል ብሎ መናገር ውሸታምነት ነው። ብን ያለ ውሸታምነት ነው። በውሸት ደግሞ ክርስቶስን አታስከብረውም። ከክርስቶስን ከማስከበር ይልቅ አንተ ነህ የምትዋረደው። ለምን? ኢየሱስ ክርስቶስ አማልዷል ብለን ነው የምናምነው። አማልዷል ስንል ደግሞ አማልዶናል እያልን ነው። ኢየሱስ ክርስቶስ አላማለደንም የሚል ሰው ካጋጠመ ኢየሱስ ክርስቶስ ምልጃ ክዳሃል ልትለው መብት አለ። ኢየሱስ ክርስቶስ አላማለደንም ባልተባለበት እውነት ውስጥ የኢየሱስን ምልጃ ክዳችኋል ማለት ስህተት ነው። ከክህደት ሁሉ ክህደት ግን ከግዙፉ ክህደት ኢየሱስ ክርስቶስ እያማለደ ነው ማለት ነው። ኢየሱስ ክርስቶስ እያማለደ ነው ማለት ትልቅ ክህደት ነው። ለምን? በሰማያት በግርማው ቀኝ የተቀመጠው ኢየሱስ የትኛውም የመጽሐፍ ቅዱስ ክፍል ላይ ብትገባ ሲያማልድ አታየውም። አንድም ቦታ ኢየሱስ ሲያማልድ አታየውም። ኢየሱስ ሰማይ ላይ እያማለደ ነው ለማለት ግን ልትጠቀምባቸው የሞከርካቸው ግን የመጽሐፍ ቅዱስ ክፍሎች አሉ። እነዚህ የመጽሐፍ ቅዱስ ክፍሎችን ደግሞ ግን ብናያቸው ከዕብራውያንም ከሮሜም ከሉቃስም ከሌሎቹም ክፍሎች ብናያቸው ኢየሱስ ክርስቶስ በስጋ ወራት ማማለዱን ድብን አድርገው የሚመሰክሩ ናቸው። ስለዚህ ኢየሱስ ክርስቶስ አማልዶናል ብለን እየተናገረን ዛሬ ብለህ ልጠይቀኝ አትችልም። አማልዶኛል እያልኩ ያለሁት እኔ እኮ ዛሬ ያለሁት ነኝ። አሁን ነው አማልዶናል እያልኩ ያለሁት። አሁን ላይ ቆመን አማልዶናል ብለን እየመሰከርን አይ አሁን አማላጃችሁ ማን ነው አትለንም። ለምን? አማልዶናል እያልንህ እኮ ነው። አላማለደን ብትል ነው ምልጃውን ካድክ ልትለኝ የምትችለው። ስለዚህ ስለ ኢየሱስ ክርስቶስ ስንናገር ኢየሱስ ክርስቶስ እርሱ ያላማለደው አንድም ሰው የለም። አይደለም እኛን ይቅርና መሐመድንም አማልዶታል። አይደለም እኛን ይቅርና የካዱትን ሁሉ አማልዷቸዋል። ኢየሱስ ክርስቶስ ጸሎትና ምልጃ ያላቀረበለት አንድም ሰው የለም። ግን ይሄንን ያልተቀበለ የተፈረደበት ብዙ አለ። ይሄንን አልቀበልም ብሎ የተፈረደበት ብዙ እንዳለ ሁሉ ደግሞ ሰማይ ላይ ሆኖ እያማለደ ነው ብሎ ብለህ በመናገር ደግሞ የተፈረደብህ አንተም አለ። ስለዚህ ልናይ የሚገባ እውነት ኢየሱስ ክርስቶስ ሰማይ ላይ ሆኖ ሲያማልድ ባላየህ ሁኔታ ላይ ሰማይ ላይ እያማለደ ነው ብለህ መናገር እንደማትችለው ሁሉ ኢየሱስ ክርስቶስ በስጋ ወራት ያማለደውን ደግሞ አላማለደም የሚልም ካለ ልክ እንዳንተ የሚፈረድበት ነው ማለት ነው። ስለዚህ ኢየሱስ ክርስቶስ አማልዶናል ብለን ስንናገር እውነት ስለሆነ ነው። ካዳችሁ የሚያስብለን እውነት ግን አይደለም። ሰው ሊያሳደን ይችላል፣ ሰው ሊኮንነን ይችላል። በክርስቶስ ዘንድ ግን እውነት ነን። ስለዚህ ክዳችኋል ብለህ እንዳትለን የካድከው አንተ ነህና ነው። ዜድዬ እሺ፣ ቴንኪዩ ብፁዬ ቴንኪዩ። አንድ ቃል ላውጣና እሱ ላይ እናውራ። ዕብራውያን 7:25 አንተ ከተናገርከው ቃል ተነስቼ ማለት ነው። እሷን እንያት እስቲ። ዘወትር በሕይወት ይኖራል የሚለው ቃል ኃላፊ ጊዜ ነው ወይንስ ደግሞ ኮንቲኒየስ አስፔክት አለው? በክርስቶስ ኃላፊ ኮንቲኒየስ ፓስቴንስ ኮንቲኒየስ የሚባል ነገር የለም። ዘላለማዊ ነው፣ አንዴ ነው። ክርስቶስ ዘላለማዊ ነው። ትላንት ነገር የምትለው የምትጠራለት አለ። ብፁዬ የጠየቁን ብቻ እስቲ ካልክና ዘወትር ማለት ሁሉም ቀን ማለት ነው።
ዘወትር ማለት ሁሉም ቀን ማለት ነው። ክርስቶስ ኢየሱስ ዛሬም ያማልዳል። ታዲያ ዘወትር ዛሬን ይጨምራል። ዘወትር ዛሬን አማልዷል በዕለተ ዓርብ እኮ። ይኸውልህ በደንብ አድርገህ ስማ። ስለ እነርሱም ሊያማልድ። ኦኬ እሺ፣ እዚህ ጋር እንምጣ። ሊያማልድ የሚለው ፊውቸር ነው ወይንስ ደግሞ ፓስት ቴንስ ነው? ለምሳሌ የተፈጸመ ነው። ቆይ እንጂ ሊያማልድ ማለት ያማልደው አይደለም የሚለው ሊያማልድ ነው የሚለው። ሊያማልድ ማለት ቁጥር 27 ላይ አማለደ። 25 ላይ ያለው አንዴ 25 ላይ ስቲክና ሁለቱም በያውዳቸው ስለሚፈታ ማለት ነው። አንድ አውድ ነው። 25ን ክደህ አንድ ጊዜ ቁጥር 7 አንድ አውድ ነው። 25 እና 27 ሁለት አውድ ነው። አንድ ጊዜ 25ን ትተህ ክደህ 27ን ልታነሳ አትችልም። እኔ 25ን ክደህ 27ን ስታነበው ሰምተን እንኳን አንዴ ብዙ ያታጨቃጨኝ። እሺ ቀጥል። ሁለቱንም ስለምቀበል እኔ በየትኛውም አውድ የተነገረውን እንቀበላለሁ። አውዱን ጠብቀን እንሄድበታለን። 25ን ሁለቱን ቃል እንፈታለን። ሊያማልድ እና ሁለቱን ቃል ያዘልኝ። ሊያማልድ እና ዘወትርን እነዚህ ሁለቱን ያዘልኝ መጀመሪያ። እነዚህ ሁለቱን ስንጨርስ 26 27 እያልን ወደ አንተ ሀሳብ ደግሞ እንሄዳለን ማለት ነው። ኦኬ አሁን መጀመሪያ ሁለቱን እንፍታ። ዘወትር የሚለው ዛሬንም ያጠቃላል ብለሃል አይደል? ዘወትር ማለት ሁሉም ቀን ማለት ነው። ዛሬንም ያጠቃላል ብለሃል። ሁሉንም ቀን አልኩህ እኮ ብፁዬ፣ ሁሉንም ቀን ምናምን ቅንውንና ታች ያሉ ሰዎች ታች ያሉ ሰዎች እኔና ያንተ ንግግር በደንብ እንዲገባቸው በቅንነት በደንብ እንዲገባቸው ዘወትር ማለት ሁሉንም ቀን ማለት ነው። ስለዚህ ትላንትና ዛሬና ነገን የሚያጠቃልል ነው። ሁሉንም ቀን ማለት ትላንት፣ ዛሬ፣ ነገን የሚያጠቃልል። ስለዚህ ነገም ማለት ነው። ዘወትር ማለት ነገም ማለት ነው። ኦኬ ነገም ማለት አይደለም። ቆይ በእነዚህ ማለት አይደለም። ነገም ማለት አይደለም እንዴ? ነገ ላይ ከገባህበት በኢየሱስ ክርስቶስ ፊት ሁሉም ቀን አሁን ነው። ሁሉም ቀን አሁን ነው። በክርስቶስ ዘንድ ሁሉም ቀን አሁን ነው። በክርስቶስ ዘንድ ሁሉም ቀን አሁን ነው። ይኸው ደግሜ እነግርሃለሁ። መሸሻዎች በጣም ነው የሚያስቁኝ። አዳምጥ፣ አትሳቅ። በክርስቶስ ዘንድ ሁሉም ቀን አሁን ነው። በጣም ጥሩ። ሲከብድ ነው እኮ የምትጨነቀው አይደለም። ግንባር ራሱ ደም እሺ፣ አንድ ጊዜ የእውነት እኔ ብፁዕ ታውቃለህ፣ አንተ ያለኝ ሪስፔክት ታውቃለህ። ግን እንትኑን እና እያይዘው ብዬ ነው ቶሎ እኔ የሆነ ነገር ስጠይቅ የሆነ ነገር ውስጥ ትገባለህ። በክርስቶስ ዘንድ ሁሉም ቀን አሁን አይደለም ዜድዬ፣ ሁሉም ቀን አሁን አይደለም። አንድ ጊዜ እንትን እንየውልህ። ዘወትር የሚለው ዘወትር ማለት ሊያማልድ ዘወትር በህይወት ይኖራል ይላል። የሚኖረው ዘወትር ውስጥ የሚኖረው ሊያማልድ ነው አይደል? አይደለም በህይወት መኖር ዘወትርን ሁሉንም ቀን በህይወት መኖር የባህሪው ነው። ለማማለድ ብሎ አይደለም እኮ። ዘወትር በህይወት ይኖራል አይደለም እሱ? ዘወትር በህይወት የሚኖረው ዘወትር በህይወት መኖር የባህሪው ስለሆነ ነው እንጂ ለማማለድ ብሎ አይደለም። በህይወት አንድ ጊዜ ዘወትር ውስጥ እሱ የሚኖርበት ዘወትር ውስጥ እዛ ዘወትር ውስጥ የሚካሄድ ምልጃ አለ የለም? የተካሄደ ምልጃ ነው ያለው። የሚካሄድ ሳይሆን የተካሄደ ምልጃ። ሚኪሻ ወንድሜ ኧረ ና ልይ እባክህ፣ ናፍቀኸኛል። ና በእውነት ሚኪ ወደ ሚኪ አትደበቅ። ለዘወትር ሁሉ የተካሄደ ምልጃ ነው ያለው። እንዲገባ እንትን ሲያደርግ ስላየሁት እንዲገባ ፈልግ። እሺ ብፁዕ ወንድሜ አሁን ዘወትር ውስጥ የክርስቶስ ኢየሱስ አገልግሎት አለ የለም? ያገለገለ ነው። የክርስቶስ ደም ያገለገለ ነው። የተሰዋ ነው። ለሁሉም ቀን አንድ የተሰዋ ነው። ኦኬ። ስለዚህ ዘወትር ውስጥ ኢየሱስ አይማልድም ማለት ነው። ዘወትርን ሁሉ ኢየሱስ ክርስቶስ አንድ ያማለደ ነው። ሁሉንም ቀን አንድ ያማልዷል። እሺ፣ ሊያማልድ የሚለው ፊውቸርን የሚያሳይ አይደለም?
ቁጥር 27 ላይ መፈጸሙን አሳይቷል። ፊውቸርን የሚያሳይ አይደለም ወይ? ዘወትር ይኸውልህ እየነገርኩህ እኮ ነው። ቁጥር 27 ላይ መፈጸሙን አሳይቷል። ዘወትር ፊውቸርን የሚያሳይ አይደለም ወይ? አይደለም። የሚቀጥል በየዕለቱ እያማለደ ነው ብሎ ለማሳየት የተነገረ አይደለም። ኮንቲኒቲ አስፔክት ያለው መሆኑን የማያሳይ ነው አይደለም። በየቀኑ እያማለደ ነው ብሎ ለማሳየት የተጻፈ አይደለም። ቁጥር 27 ላይ መፈጸሙን ማማለዱን ነግሮናል። መቼ የተፈጸመው አገልግሎቱ የተፈጸመው መስዋዕቱ ነው። መስዋዕቱ ሲፈጸም ኢየሱስ አማለደ። ምን ብሎ ይቅር በላቸው የሚያደርጉትን ያውቁምና ብሎ መስዋዕቱ ሲፈጸም ይኸውልህ፣ መስዋዕቱ ነው የመጨረሻ አልቲሜት ፍጻሜ ያገኘው መስዋዕቱ ነው። የኢየሱስ ክርስቶስ የሊቀ ክህነት አገልግሎት ነው። አገልግሎቱን እኮ ሲያገለግል እኮ ነው የተሰዋው። አባቴ በደንብ አድርገህ ስማኝ። ሊቀ ክህነቱ ነው ያበቃለት ወይንስ ደግሞ መስዋዕቱ አንዴና ለመጨረሻ ጊዜ መደረጉ ነው? ብዙ የተናገርከውን አትሰማም። እሰማለሁ። አሁን ትሰማለህ። በጣም ጥሩ። ይኸውልህ ሊቀ ካህኑ ሊያገለግል ወደ ምድር መጣ እንጂ ሊያገለግል ወደ ሰማይ ሄደ የሚል መጽሐፍ ቅዱስ ክፍል እንደሌለ ሁሉ ሊቀ ካህኑ ወደ ሰማይ ሊያገለግል ሄደ የሚል የለም። ኦኬ በቃ ያዘው። እዚህ ጋር የለም ብለሃል አይደል? እሺ ያዝኩልህ። ያዘው። በደንብ ስሙ። የለም ብሏል። ወደ ሰማይ ሊያገለግል ሄደ የሚል የለም ብሏል። የለም። እሺ ሊያገለግል እንደሄደ ሳሳየው ደግሞ አሁን ሌላ ነገር ይላል ማለት ነው። ስሙት። አምጣው ልስማ። እሺ እንደዚህ ይላል። አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ዕብራውያን ምዕራፍ 8 ቁጥር 6 በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያው ልክ እጅግ የሚሻል አገልግሎት አግኝተዋል ይላል። በአዲስ ኪዳን ነው ይሄ አገልግሎት፣ በአዲስ ተስፋ ነው። በአዲስ ኪዳንና በአዲስ ተስፋ ነው። የቱ? የክርስቶስ ኢየሱስ አገልግሎት። በደንብ ስሙ እንዳታቋርጠኝ። ትንሽ ደቂቃ፣ 1 ደቂቃ ወስዳለሁ ቢያንስ። አገልግሎት አግኝተዋል ይላል። አሁን እዚህ ቦታ ላይ መከራከሪያ ሊነሳ ይችላል እኮ አገልግሎት አግኝቷል ነው የሚለው እንጂ የት ቦታ እንደሆነ፣ ምክንያቱም የት ቦታ የሚለውን ወንድማችን ስለጠየቀ ማለት ነው። እንዴ ቦታ አይጠቅስም ካለኝ ይሄ አገልግሎት የት ነው የተፈለገው? ኦኬ ምዕራፍ 8 ቁጥር 1 ሄደልሃለሁ እላይ ተመልሼ ከተናገርነውም ነገር ዋና ቁም ነገሩ ይሄ ነው። በሰማያት ኦኬ፣ በሰማያት በግርማው ዙፋን ቀን የተቀመጠ እንዲህ ያለ ሊቀ ካህናት አለን። ኦኬ አሁን የት ነው ያለው? በሰማያት በግርማው ቀኝ። አገልግሎት ሳለው ወይ? በሰማይ አገልግሎት አለው ወይ? አዎ አለው። ቁጥር 2 ምን ይላል? እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። ሰማይ ላይ ሆኖ የሚለውን አምጣው። ሰማይ ላይ ሆኖ እያገለገለ ነው የሚለውን አውጣው። የቱ ጋር ነው የመጣው? አንተን ያመቻቸው። በንግግር ውስጥ አንድ ደቂቃ ስላልከኝ ቆየኝ። ስማኝ። በሰማይ ያለችው ድንኳኒቷ በሰማይ አይደለችም ይላል። በሰማይ ነች ያለ ድንኳኒቷ ያለችው። ይኸውልህ ሰማይ ማለት ከምድር በላይ ማለት ነው። በሰማይ ነች ያለ ድንኳኒቷ ያለችው ወይ? ኦኬ በቃ አሁን እሺ፣ ለሌሎች ሰዎች አንተ አውቀህ ስለሆነ ያለችው ቆየኝ። አንዴ በሰማይ አይደለም ብላላል። በሰማይ ድንኳኒቷ መሆኗን ላሳየህ። ሚዩት አድርገው። ሚዩት አድርገው። አሁን ይኸውላቸው አገልግሎት አለው በድንኳኒቷ ስል ድንኳኒቷ በሰማይ መሆኗን አሳየን ብሏል። ሰማይ ላይ እያገለገለ መሆኑን አላሳየኸኝም እኮ። አንዴ ሚዩት አድርገው። አሁን ለምንድን ነው ቶፒክ ቀይረህ ከሀሳብ ዜድዬ? 1 ደቂቃ ስጠኝ አልክና 1 ደቂቃ ሰጥቼ ስጨርስ ሌላ ሀሳብ መዘዝክና ሌላ 1 ደቂቃ ላውራ ለምን ትለኛለህ? ልንወያየን እናንተ። አንድ ጊዜ ሚዩት አድርገው። ሽፌር አይደለም። አየህ፣ አንዴ ሚዩት አድርገው። እሺ በቃ እንደፈለግ ሚስ እንትን እያደረግ ሰዎች እንዳይገባቸው እያርክ ስለሆነ አውቄ ነው። አንድ ጊዜ ሚዩት አድርገውና ላሳየው። ይኸውላቸው አገልግሎት የለውም ሲለኝ አገልግሎትን አሳየሁት። አገልግሎት በሰማይ አያገለግልም ብሎ ሲል አላሳየኝም። አንዴ ብፁዬ ሰማይ ላይ እያገለገለ ነው የሚል አላሳየኝም። አንዴ ብፁዬ። እሺ አባ የመቅደሴና የእውነተኛይቱ ድንኳን አገልጋይ ነው ብዬ ስለው አይ በሰማይ መሆኑን አሳየኝ፣ መቅደሲቷ በሰማይ መሆኑን አሳየኝ ብሏል። መቅደሲቷ የሚያገለግልባት መቅደስ በሰማይ መሆኗን ደግሞ ላሳያ፣ ምን ችግር አለው? መቼ አሳየኝ አልኩ? መቼ ጠየቅኩ? ራስን የጠየቀው አላልኩ? ሆኗል ሰውየው። አሁን በሰማይ ነው በመቅደሲቷ ውስጥ በሰማይ ነው የሚያገለግለው የሚለውን አሳየኝ አልክ አይደል? እኔ አላልኩም። አየኸው፣ ራስን በእኔ ሀሳብ ላይ ጥያቄ የምትፈጥረው
ያልኩህን ልድገምልህ። ኢየሱስ ክርስቶስ ሰማይ ላይ ሆኖ ሊቀ ካህኑ ሰማይ ላይ ሆኖ እያገለገለ መሆኑን አሳየህ ነው ያልኩህ። እያገለገለ መሆኑን በቃ እሱን አሳየኝ። ሰማይ ላይ ሆኖ አሁን ምን መሰለህ ስታሳየኝ ጥቅስ ጠቅሰህ አንተ አትናገር ነው። እያሳየኝ አይደለም በሆነ ጥቅስ ላይ ተመስርተህ አንተ የራስህን ወንጌል ኢየሱስ ክርስቶስ ያልከኝ ጥያቄ ልድገምልህ። ኢየሱስ ክርስቶስ በሰማይ ሆኖ እንደሚያገለግል አሳየኝ ነው ያልከው። አሳያለሁ። አሳየኛው ሰማይ ላይ ሆኖ እያገለገለ ሲሆን አሳያለሁ። ኢየሱስ የጠየቀኝን በደንብ ስሙ። ኢየሱስ ክርስቶስ በሰማይ ሆኖ እንደሚያገለግል አሳየኝ ነው ያለው። አሳያለሁ። አሳየኝ በቃ ቶሎ ነው አሳየኝ። የሚያገለግልበት ችግር የለም። ምን ያላወራም አንተና እናንተ እየተያየን ነው። የሚያገለግልበትን ቦታ ጨምሬ ይኸውልህ እንዴት እንደሚያገለግል አላሳየኝም። አንተ ነው ያወራኸው። ጥቅሱ ላይ ተመርኩዘህ ሚውት አድርገው አሳያለሁ። እያስተነፈስከኝ አይደለም። ሚውት አድርገው ላሳየህ ነው የእግዚአብሔር ቃል። ይኸው ሚውት አደረኩት። ሰማይ ላይ ሆኖ ሊቀ ካህኑ እያገለገለ መሆኑን አሁን ያሳየናል። አሁን አሳያለሁ። ምን ችግር አለ? ኦኬ የት ነው የሚያገለግለው? በሰማይ። እንዴት አገኘኸው? ምዕራፍ 8 ቁጥር 2 እንደዚህ ይላል፣ እርሱም የመቅደስና የእውነተኛይቱ ድንኳን ኦኬ ማን ነው? አገልግሎት አለው ወይ ሲባል አዎ አለው እላለሁ። ምን አይነት አገልግሎት? የት ነው አገልግሎቱ? እንዴት ነው አገልግሎቱ? በድንኳን በሰማይ ባለች። እንዴት አገኘው? እርሱም የእውነተኛይቱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በጌታ በሰው ሳይሆን በጌታ የተተከለች ነች ይላል። ኦኬ ድንኳን አለ። አዎ አገልጋዩ አንድ ጊዜ አትግባብኝ፣ አትግባ። የት ነው የተተከለች? ማነው? አትግባ ፕሊዝ። አሁን እንትን ላደረገ ነው። አትግባብኝ መሀል ፕሊዝ፣ እንዳትገባ። ኦኬ አሁን እቺ የመቅደስና የእውነተኛ ድንኳን የት ነው ያለችው ከተባለ መጽሐፉ ምን ይለናል? እርሱ ያለበትን ቦታ መጀመሪያ ነግሮናል። በሰማይ በግርማው ቀኝ። ኦኬ በሰማይ በግርማው ቀኝ እኮ እቺ አይደለችም። እቺ ድንኳን እዛ አይደለችም ካልከኝ ድንኳኗን አሳያለሁ። መጀመሪያ ድንኳኗ ውስጥ አገልጋይ መሆኑን እመንልኝ። ድንኳኗ ውስጥ አገልጋይ ነው ግን አይደል? የትም ቦታዋን ያሳያል። ለራስ እያመቻቸማ ለራስ እያመቻቸ ሚውት አድርገው። ድንኳኗ ውስጥ አገልጋይ ድንኳን በአዲስ አንድ ጊዜ እድልን ጨርስና ለእኔም እድል ስጠኝ ሰጥሃለሁ። እቺ ድንኳን በአዲስ ኪዳን መሆኗን አሳያለሁ። እቺ ድንኳን በአዲስ ኪዳን ያለች ነች። እቺ ድንኳን በሰማይ ያለች ነች። በሰማይ መሆኗን እንዴት ዘድ ማረጋገጥ ትችላለህ አልከኝ። አለኛ ሃሌሉያ አትሉም? እንዴት አለ አለኛ። ቁጥር 24 ክብር ለኢየሱስ ሲሆን 9:24 ምዕራፍ 9 ቁጥር 24 እንደዚህ ይላል። ከታይ ጻፉለት ምን እንደሚል። እቺ ድንኳን የሚያገለግልበት ድንኳን ቤት ነው ያለችው በሰማይ ነው ስለው አይደለም በሰማይ ማገልገሉን አሳየኝ ብሏል አይደለ? ይሄው ቁጥር 24 እንደዚህ ይላል። ክርስቶስ ቅድም ወደ ድንኳኒቷ ገባ ስለተባለ ነው አይደለ? ድንኳኒቷ በሰማይ መሆኗን አሳየኝ፣ አገልግሎቱ በሰማይ መሆኗን አሳየኝ ያለው። አሳያለሁ። ይሄው እንደዚህ ይላል። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም ማለት ወደ ምድር በምድር ላይ በነበረችው በአሮን በሙሴ ሕግ የመጣችው በአሮን እጅ በተሰራችው ድንኳን አልገባም። ከዛስ ምሳሌ ወደምትሆን አልገባም ይልና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ኢየሱስ የት ገባ ብዬ አልጠየቅኩም። አየህ፣ ወደ ኢየሱስ የት ገባ ብለን አይደለም ጥያቄ። የት ገባ አይደለም ጥያቄ። አንድ ጊዜ አባቴ የት አረገ አይደለም ጥያቄ። ቁጥር ሚስማር የመጣሁብህ የት አረገ ብሎ ማን ጠየቀ? ኢየሱስ ወዴት ነው ያረገው ብሎ የጠየቀ ማን አለ? በሰማይ ወዳለችው ስማኝ አንዴ። በሰማይ ወዳለችው ወደ እሷ በየት ነው ያለችው? በሰማይ ነው ያለችው። እኔ ኢየሱስ ወዴት አረገ ወይ ብዬ ድንኳን ትባላለች። ምን ያደርግ ዘንድ? አሁን ይታይ ዘንድ አሁን ይታይ ዘንድ በዚህ ሰዓት ይታይ ዘንድ ወደ እሷ ገባ። እሺ አሁን እድሉን ስጠኝ። አፍርስ። እሺ እድሉን ስጠኝ። አሁን በቃ እድሉን ስጠኝ። እንዴ ኧረ በጌታ በኢየሱስ ቀጥል። ሌላ ምን እንግዲህ ከዚህ በላይ ምን ልታመጣ እንደሆነ እናያለን። እሺ በነገራችን ላይ አንድ ጥቅስ አንብበህ 6 መጽሐፍ የሚወጣው ነገር ነው የምታወራው። ፔንቴ ነኝ። ለምን ብትለኝ ለምን ብትለኝ እንዲህ ነው የሚረዳው። እንደናንተ ሳይሆን ፔንቴ የሚረዳው በሙላት ነው የሚረዳው። አታስተነፍሰኝም። ምዕራፍ 9 ምዕራፍ 7 ምዕራፍ 6 ምዕራፍ 1 አብሮ አታስተነፍሰኝም። ይኸው
ይኸው ሚኪ እንኳን ይታዘባል። እኔ አታስተነፍሰኝ። ቀጥል ሚኪን እኔ ያወራዋል አንተ። አዎ ይኸውልህ አንድ ጥቅስ አንብቦ 6 መጽሐፍ የሚወጣው ሀሳብ መናገር ማለት በመጽሐፍ ላይ ተሸሽጎ ልብ ወለድ እንደማውራት ነው። ለምን አንድ ጥቅስ አንድ ሀሳብ ነው ያለው እንጂ 6 መጽሐፍ የሚወጣው ሀሳብ የለውም። ኢየሱስ ክርስቶስ በዕብራውያን ምዕራፍ 1 መሰረት ዕብራውያን ምዕራፍ 8 ቁጥር 1 መሰረት ከተናገርነው ዋና ነገሩ ይህ ነው አለ። ምኑን ተናገሩ? ቁጥር 7 ላይ ምዕራፍ 7 ላይ አብራራው ኢየሱስ ማማለዱን ኢየሱስ ክርስቶስ ማማለዱን ምልጃው መፈጸሙን ካብራራ በኋላ ቁጥር 8 ምዕራፍ 8 ቁጥር 1 ላይ ምን አለ? ከተናገርነው ዋና ነገሩ ይህ ነው አለ። በሰማያት በግርማው ዙፋን ቀኝ የተቀመጠ አሁን ምናወራላችሁ እሱ በሰማያት በግርማው ዙፋን ቀኝ የተቀመጠውን ነው። ቁጥር 7 ላይ ስንነግራችሁ የነበረው ዋና ነገራችን አለ። ከዛስ እርሱም አለ በግርማው ዙፋን ቀኝ የተቀመጠ እንዲህ አለ ሊቀ ካህን አለ። አየኸው የምናወራላችሁ እርሱ ያማለደው ሊቀ ካህን በሰማያት በግርማው ዙፋን ቀኝ የተቀመጠውን ነው እንጂ ሊያማልድ ሄዶ የተቀመጠውን አይደለም የሚለው። አማልዶ ቁጥር 7 ላይ 7:27 ላይ ራሱን ባቀረበ ጊዜ ይህንን ምልጃውን አንዴ ፈጽሞ አድርጓልና ብሎ የነገረንን እርሱን ምን አለ? በሰማያት በግርማው ቀኝ የተቀመጠውን እሱን ነው የምንነግራችሁ ብሎ ነገረን። ከዛ እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። ለምን? ኢየሱስ ክርስቶስ የመቅደስና የእውነተኛይቱ ድንኳን አገልጋይ የሆነው ስላገለገለ ነው። ኢየሱስ ክርስቶስ ስላገለገለ አገልጋይ፣ ስላዳነ አዳኝ፣ ስላስታረቀ አስታራቂ ብለን የምንጠራው መቼ ነው? ይሄን ያደረገው ብንል ሲብራራልን ቁጥር 27 ላይ ማማለዱ የተነገረን እሱ ኢየሱስ ክርስቶስ ስላዳነ አዳኝ ነው። አሁን አዳኝ ነው የምንለው ያዳነው መቼ ስለሆነ ነው? በስጋ ወራት። ኢየሱስ ክርስቶስ አስታራቂ የምንለው መቼ ነው? መቼ ስላስታረቀ? በስጋ ወራት። ኢየሱስ ክርስቶስ አማልዷል የምንለው አሁን ነው። አሁን ነው ያለውት፣ በኋላ የለው፣ ነገ የለው። ነገን አላቀው፣ አሁንን ነው ማቀው። አሁን አማልዷል ብለን ስንመሰክር መቼ? ኢየሱስ ክርስቶስ በስጋ ወራት ያማለደው እሱን ቁጥር 7 ላይ በዕብራውያን ምዕራፍ 7 ላይ የተነገረውን እርሱ ምን አለው? የመቅደስና የእውነተኛይቱ ድንኳን አገልጋይ ነው አለ። ስለዚህ ምን አይነት አገልጋይ? ያገለገለ። ስንቴ? አንዴ ያገለገለ። እንዴት ነው አንዴ ያገለገለው? ራሱን ባቀረበ ጊዜ ይህንንም አንድ ጊዜ ፈጽሞ አድርጓል ተብሎ 7:27 ላይ የተነገረለት እሱ ማንን ያገለገለው? ዘለዓለምን ሁሉንም ቀን ያገለገለውን ጌታ ምን አለው? አገልጋይ ነው አለው። እኔ አሁን ሳነባው አገልጋይ ነው ብያነባለው። በኋላውና ስትመጣ ሁሉም ሰዓት አገልጋይ ነው ብለን እናምናለን። እርሷም በሰው ሳይሆን በጌታ የተተከለች ናት። ምኗ? አገልግሎቱ በሰው አይደለም የተተከለው፣ በራሱ በጌታ በኢየሱስ ክርስቶስ የተተከለ ነው። የተተከለ ማለት ማለት ነው የተፈጸመ ነውና ብሎ ነው የነገረን። ስለዚህ ኢየሱስ ክርስቶስ እኛ አማልዷል ስንል ስላማለደን ነው። መቼ ነው ያማለደን? አሁን አይደለም። በቀራኒው አደባባይ በመስቀል ላይ መቼ ነው ያስታረቀን? አሁን አይደለም። በቀራኒው አደባባይ ላይ መቼ ነው ያዳነን? አሁን አይደለም። መቼ ነው ያገለገለን? አሁን አይደለም። በቀራኒው አደባባይ ላይ ኢየሱስ ክርስቶስ የመቅደስና የእውነተኛይቱ ድንኳን አገልጋይ የተባለው ስላገለገለ ነው። ማንን? ሁላችንንም። ስንቴ? አንዴ። መቼ? ፈጽሞ ያደረገው ሲሰቀል ቀራኒው ላይ ነው የተፈጸመው። ስለዚህ እመኑን የተባልነው ምንድን ነው የምናምነው? አገልግሎናል ብለን ነው የምናምነው። አማልዶናል ብለን ነው የምናምነው። አስታርቆናል ብለን ነው የምናምነው። አድኖናል ብለን ነው የምናምነው። በደም ዋጋ ገዝቶናል ብለን ነው የምናምነው። ማን? በዘላለም ውስጥ የመጣን የሰው ልጆች ሁሉ። ስለዚህ ኢየሱስ ክርስቶስ ሰማይ ላይ እያማለደ ነው የሚል እያስታረቀ ነው የሚል እያገለገለ ነው የሚል ሰማይ ላይ አንድም የመጽሐፍ ቅዱስ እውነት አታገኝም። እሺ ወደ ሰማይ የገባው ለመታየት ነው ይለናል። መታየት ምን ማለት ነው? ወደ ሰማይ የገባው ለመታየት ነው። መጀመሪያ በጾዬ ስለኛ አሁን ይታይ ዘንድ ወደ ሰማይ ገባ አረገ ማለት ነው። አሁን ወደ ሰማይ ገባ አረገ ማለት ነው። ኦኬ። ስለዚህ ወደ ሰማይ ወጣ የሚለው ወደ ሰማይ ገባ የሚለው 24 ላይ ያለው መግባትን የሚያመለክት ነው አይደል? ወደ ሰማይ መግባትን የሚያመለክት አድርጓል። ስለኛ አሁን ማድረግን የሚያመለክት ነው አይደል? እሱም አንድም በማድረግም ተነግሯል፣ መስቀል ላይ በመሰቀልም ተነግሯል። በሁለት ተነግሯል።
መሳቅ ይቻላል፣ ችግር የለም። ቃላት ሲያጥር ትስቃለህ። ኢየሱስ ክርስቶስ መስቀል ላይም ሲንጠለጠል ከዚህ በፊት ስትሉ የነበረው ታይቷል ተብሏል። ሲያርግ እስከ ዛሬ ድረስ ቆይ ስማኝ አንዴ ሚዩት አድርገዋል። ሚዩት አድርጌ ነው የሰማሁት። ቃላት ሲያጥር ግን አትሳቅ። ቃላት ሲያጥር አትሳቅ። ይኸውልህ አንተ 17 ጊዜ ስትረብሸኝ አንዴ አላነሳውም። እኔ ሙየቴ ኖ እኔ ደግሞ የምልህ ቃላት ሲያጥር አትሳቅ። አንተ የፈለግከውን ይኸውልህ የሚያስቁ ነገሮችን እንደው አብሮ ማሄዱ ሺህ ነገሮችን ስታወራ ጸጥ ብዬ ነው የሰማሁት። ጸጥ ብለህ ስማ። ሌላ ጊዜ ወደ ሰማይ ገባ የሚለውን በመስቀል ላይ ነበረ የምትሉት እናንተ። ዛሬ ግን ወደ መስቀል ገባ የሚለው ወደ ሰማይ ገባ በሰማይ ይታያል የሚለውን አንስቼ ወደ ሰማይ የገባው ለምንድን ነው? ሰማይ የሚለውስ ምንድን ነው? አዎ ማድረጉን የሚያሳይ ነው አልከኝ። ወደ ሰማይ ማለት ማድረጉን የሚያሳይ ነው ስልህ ትዝ አለ። ለምን በመስቀል ላይ ገባ የሚለው ወደ ሰማይ ገባ የሚለው አንድ ላይ ያለው 8 አንድ ላይ ያለው ወደ ሰማይ ገባ የሚለው ወደ መስቀል ነው እንጂ ሰማይ ሊትራሊ ሰማይ የሚለውን አይደለም ትሉ ነበር። ስለዚህ አሁን ልክ እሷ ትዝ አለችና መለወጥ ፈለገች። ትዝ አላለች። ለምን ድራማ ትሰራለች? አንድ ጊዜ ጨረስን እንዴ? ቆይ አልጨረስንም። አንድ ጊዜ እሺ። አሁን ዋናው እንድታየው የምፈልገው ምንድን ነው? በእነዚህ አዲው ትምህርት ኢየሱስ ክርስቶስን ምልጃ ኦርቶዶክሳውያን ክዳቸዋል ለማለት ነው ቤቱን የከፈተው። የኢየሱስ ክርስቶስን ምልጃ የካደ ሰው ኦርቶዶክሳዊ አይደለም። የኢየሱስ ክርስቶስን ምልጃ የካደ እሱ ፕሮቴስታንታዊ ነው። እንዴት ብትሉኝ የኢየሱስ ክርስቶስን ምልጃ ብንክድ ኖሮ ኢየሱስ ክርስቶስ አማልዶናል ባላልን ነበረ። ኢየሱስ ክርስቶስን አማልዶናል የምንለው እስከ ዓለም ፍጻሜ ነው። ለምን? የእሱ ምልጃ ዘላለማዊ ስለሆነ፣ ዘላለምን ያማለደ ስለሆነ። ዘላለምን ያማለደ ማለት ምን ማለት ነው? ሁሉንም ቀን ያማለደ። ሁሉንም ቀን ያማለደ ማለት ምን ማለት ነው? ሁሉንም ሰው ያማለደ። መቼ ተብሎ ሲጠየቅ በምድር እያለ በስጋ ወራት። ምን ብሎ? አቤቱ አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ። ይህን ምልጃ ሲያቀርብ ምን ሆኖ ያቀረበው ተብሎ ቢጠየቅ ሊቀ ካህናት ሆኖ። ሊቀ ካህናት ሆኖ ለምንድን ነው የመጣው? ሊያማልድ የመጣው ጌታ ሊቀ ካህናት ሆኖ ምን አደረገ? አማለደ። መቼ አማለደ? ራሱን መስዋዕት አድርጎ ሲያቀርብ። የት? ቀራንዮ መስቀል ላይ። ስለዚህ ኢየሱስ ክርስቶስ ባያማልድ ኖሮ አማለደ ብለን እንደማንመሰክረው ሁሉ ባያድን ኖሮ አዳነ ብለን አንመሰክርም ነበረ። ባያስታርቅ ኖሮም አስታረቀ ብለን አንመሰክርም ነበረ። ኢየሱስ ክርስቶስ አድኗልና አዳነ እንላለን፣ አስታርቆናልና አስታርቆናል እንላለን፣ አማልዶናልና አማልዶናል እንላለን። የምንለው ከእምነት የተነሳ ነው እንጂ ፈጽሞ ከክህደት የተነሳ አይደለም። ስለዚህ ኢየሱስ ክርስቶስ ሰማይ ላይ ሆኖ እያማለደ ባልሆነበት ሁኔታ ሰማይ ላይ ሆኖ እያማለደ ነው ብሎ በመናገር ኢየሱስ ክርስቶስን ማቅለል አይቻልም። ክርስቶስ በምድር የመጣው ለእኛ ቀለል ብሎ ስለመጣ ልናቀለው አይገባም። ሰማይ ላይ ሆኖ ኢየሱስ ክርስቶስ አንድም ቦታ ሲያማልድ ማንም ሰው ሊያሳየን አይችልም። የሆኑ ጥቅሶችን ግን እየጠቀሰ ዕብራውያንን፣ ሮሜን ሰማይ ላይ እያማለደ ነው ለማለት ተረድቻለሁ ለማለት ተጠቅሞበታል። ግን ሰማይ ላይ እያማለደ ለመሆኑ ሮሜም ዕብራውያንም ማስረጃ ሆኖ አይቀርቡም። ማማለዱን በስጋ ወራት ግን ትልቅ ማስረጃ ሆነው ይቀርባሉ። ስለዚህ ኢየሱስ ክርስቶስ በሰማይ እያማለደ ነው የሚል ካለ ሰማይ ላይ ሲያማልድ ሊያሳየን ይገባል፣ ምድር ላይ ሲያማልድ እንዳየነው ሁሉ። ስለዚህ ኢየሱስ ክርስቶስ ሰማይ ላይ ሆኖ ባላማለደበት ሁኔታ ላይ እያማለደ ነው ብሎ እኛን እንደ ካድን አድርጎ ማሳየት ፍጹም የተሳሳተ ነው፣ የማይገባ ነው። ይበቃኛል። ቴንክ ዩ ወንድምነት። ኦኬ አሁን ሁለቱ ቃልዬም ከኛ አንጻር ይሰጣል። በኋላ ላይ እኔ ከሰጠው በኋላ ወንድሜ ሚኪያስም ከኦርቶዶክሳውያን አስተምሮ አንጻር የሚናገረው ነገር ካለ እሱም ሰዓት ወስዶ ይሰጣል ማለት ነው። ፌር ለመሆን ወንድሜ ፕሮፌት ሚኪ ደግሞ መዝጊያ ያደርጋል ማለት ነው። እሱም ተናግሮ መዝጊያ ያደርጋል ማለት ነው። እና እኔ ሀሳብ ልስጥ። እኔም ለራሴ ዛሬ ራሴንም ልገድብና ጊዜም ስለሌለኝ ልጀምር። ቢኪሪ ላይ እሱ ወንድማችን ላይ አድርጌያለሁ። ኦኬ ምልጃ ያስፈልጋል። ምልጃ ባያስፈልግ ኖሮ ይኸውላችሁ ሰው ከዳነ በኋላ ምልጃ ያስፈልጋል። ምልጃ ባያስፈልግ ኖሮ ኦርቶዶክሳውያን መላእክትንና ማርያምን ቅዱሳንን በሙሉ አማላጅ አድርገው አያስገቡም ነበረ።
ለምንድነው መልጃ የሚያስፈልገው ስንል መጀመሪያ ሰዎች በክርስቶስ ኢየሱስ ሰው ይድናል። አዎ ይድናል። ከዳነ በኋላ ደግሞ ያ ሰው ደግሞ በክርስቶስ ኢየሱስ ያለውን ህይወት መኖርና የመጨረሻ አልቲሜት ማለት ከዚህ ምድር እስከሚሄድበት ጊዜ በምድር ላይ ነው የሚኖረው። ሊስት ይችላል፣ የሆነ ነገር ሊሆን ይችላል። ስለዚህ ከእግዚአብሔር ጋር መልሶ የሚታረቅበትን ነገር ያስፈልገዋል። ስለዚህ መጽሐፍ ቅዱሱ ምን ይላል? ከእግዚአብሔር ጋር መታረቂያው አንድ ነው ይላል። መታረቂያው መካከለኛው ኢየሱስ ክርስቶስ ነው ይላል። በሰውና በእግዚአብሔር መካከል ያለ አንድ አለ፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። የአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ኦኬ። ታዲያ ይሄንን ከምልጃና ከማስታረቅ ጋር ምን አገናኘው? እኛ መልጃ ስንል አሁን እየወደቀ እየተነሳ ይለምናል ምናምን እንደዚህ የሚባል ነገር አናውቅም። ምልጃ ስንል ሰዎች የሚታረቁበት ከእግዚአብሔር ልጆች ሆነው ምናልባት ደግሞ የሚስቱ ሰዎች እንደገና ከእግዚአብሔር ጋር ሳያፍሩ ድፍረት ኖሯቸው እንደገና ወደ እግዚአብሔር የሚቀርቡበት መስመሩ ማን ነው ከተባለ ኢየሱስ ክርስቶስ ነው። በምን አወክ ካልከኝ የዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል፣ ልጆች ሆይ ይላል ኃጢአትን እንዳትሰሩ ደግሜ እጽፍላቸዋለሁ። ኦኬ፣ ኃጢአት አለመስራት የአንድ ክርስቲያን ምንድን ነው? ከልጅነት የሚያገኘው እያደገ ስለሚሄድ ቲቶ መጽሐፍ ላይ እየተለወጠ እያደገ ስለሚሄድ የልጅነት ከእግዚአብሔር የተወለዱ ልጆች መለያ ምንድነው? ኃጢአት አለመስራት ነው። ግን እንደ ድንገት ኃጢአት ቢሰሩ ተቆርጦ ይጣላሉ፣ ልጅነታቸው ይቀራል ነው። እንደዛ የሚባል ነገር አይደለም። ዮሐንስ ምን አለ? ልጆች ሆይ ኃጢአትን እንዳታደርጉ ደግሜ ይችን እጽፍላቸዋለሁ። ማንም ግን ኃጢአትን ቢሰራ በአብ ዘንድ ጠበቃ አለን፣ እርሱም ይለዋል ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። አየህ፣ ስለዚህ ድፍረት ያለን በማን በኩል ነው? በመካከለኛው፣ በአማላጩ፣ በሚታይልን በአስታራቂው በኢየሱስ ክርስቶስ በኩል ነው። ኮንቲኒቲ አስፔክት አለው የኢየሱስ ሊቀ ክህነት። እንዲህ በደም መስዋዕቱ ይውላል። መስዋዕትና ምልጃ ተለያይቶ አይታወቅም። መስዋዕት ባለበት ዘመን ሁሉ ምልጃ ሊቀ ካህን ማለት ነው። መስዋዕትና ሊቀ ካህን ተለያይቶ አይታወቅም። መስዋዕቱ ባለበት ዘመን ሁሉ ምን አለ? ሊቀ ካህኑ አለ። ኢየሱስ ዛሬ ሊቀ ካህን ነው ማለት መስዋዕቱ ዛሬ አለ ይልሃል። አሁን በምንድን ነው የምትድነው ብትለው በደሙ ይልሃል። በደሙ ከዳንክ የሊቀ ክህነቱስ አገልግሎት አለ ወይ ስትለው የለም ይላል። ሊቀ ክህነቱን ጥሎ ደሙን አንጠልጥሎ አይቻልም። ያለ ደም ሊቀ ካህን የለም፣ ያለ ሊቀ ካህን ደም የለም። ሁለቱ አንድ ላይ። ዛሬ ኢየሱስ ክርስቶስ በላይ በሰማይ አገልግሎት አለው ስንል ያ ደምና ያለ ሊቀ ክህነት አብረው ናቸው። ኢየሱስ ዛሬም የሚታየው በደሙ በኩል ነው፣ በሊቀ ክህነቱ ይታያል። ተፈጸመ። ስለዚህ የተፈጸመው ዜድዬ በቃ ጨረስን። እኔ እናንተ አሁን ሶስቱ ሰዎች ይገባሉ። አለ ዳኝነት ስላለ እንዳገባባችሁ ፕሮፌት መዝጊያ ያድር ሚኪሻዬ 3 ደቂቃ ልስጥህ። ሶስቱ ውሰዶላችሁ፣ ከዛ በኋላ እንጨርሳለን ማለት። ሚኪሻ ቀጥል፣ 3 ደቂቃ በሊቀ ክህነት ዙሪያ ያላችሁን ሀሳብ አስቀምጡ። በሊቀ ክህነት በአማላጅነት እሺ፣ ችግር የለውም። ምናልባት ያው እናንተ አሪፍ ውይይት አድርጋችኋል ብዬ አስባለሁ። ያው እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስ አማላጅ ነው ብለን አናምንም። የምልጃን ስራ ለፍጡራን እንጂ ለአምላካችን ለጌታ ለኢየሱስ ክርስቶስ አንሰጥም። እና አማላጅ ማን ነው ከተባለ ፍጡራን አማላጅ ናቸው ብለን እንል እንችላለን። ኢየሱስ ክርስቶስስ አማላጅ ነው የሚለው ነገር ስናነሳ ግን ፈጽሞ ኢየሱስ ክርስቶስ አማላጅ አይደለም። ታዲያ ኢየሱስ ክርስቶስ ሊቀ ካህን ትሉታላችሁ ወይ? አዎ ሊቀ ካህናችን። ኢየሱስ ክርስቶስ ሊቀ ካህን ነው ስንል ግን የሊቀ ክህነት ስራ የታወቀ ግልጽ ስለሆነ ሌሎቹ ሊቃናት የሚባሉ ሊቀ ካህን የሚባሉ ካህናት የሚባሉ እነሱን ሞት የከለከላቸው ስለሆነ ነገር ግን ኢየሱስ ክርስቶስን ሞት የማይከለክለው ሊቀ ካህን ተብሎ የተነገረለት እርሱ ስለሆነ ማለት ነው። ስለዚህ ኢየሱስ ክርስቶስ ሊቀ ክህነቱ ምንድን ነው ከተባለ ራሱ መስዋዕት አቅራቢ፣ የመስዋዕቱ በግ ራሱ ክርስቶስ ኢየሱስ ሆኖ ስለምናገኘው ማለት ነው። ስለዚህ ኢየሱስ ክርስቶስ በስጋው ወራት ለምኗል፣ አማልዷል። ነገር ግን የማስታረቅን ስራ በእኛ ኖረ ብለው ሐዋርያት እንደተናገሩ የማስታረቅ ስራ የሐዋርያት እንጂ
የፍጡራን እንጂ የጌታ የኢየሱስ ክርስቶስ አይደለም። ሲያማልድ ኢየሱስ ክርስቶስ ሲለምን እንዴት እንለምን ዘንድ እንደሚገባን ሊያሳየን፣ ሊያስተምረን፣ ሊያሳውቀን ስለወደደ እንጂ ኢየሱስ ክርስቶስ አማላጅ ስለሆነ አይደለም። የሚሰሩትን አያውቁምና ይቅር በሏቸው። አንዴ በመስቀል ላይ ተናግሮታል። ያ ለዘላለም ይኖራል እያስታረቀን ከሰው ልጆች። ኢየሱስ ክርስቶስ እንግዲህ አሁን በክህነት አገልግሎት የሚሰጡን አባቶቻችን የጌታ የኢየሱስ ክርስቶስን ስጋና ደም ያቀርቡልናል፣ እንበላለን፣ የዘላለምን ሕይወት እናገኝበታለን ማለት ነው። ስለዚህ ከዚህ አንጻር ነው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስለ ኢየሱስ ክርስቶስ በአጠቃላይ ኢየሱስ ክርስቶስ አማላጅ ነው ወይ የሚለው ነገር በቤተክርስቲያናችን የሚታመን አይደለም። ኢየሱስ ክርስቶስ እርሱ ፈራጅ ነው ብለን ነው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምታምነው። የምትናገሩትን ቃላቶች ግን የሁለታችሁንም ቃላቶች ስሰማቸው ግን ከቃሉ ውጪ ያሉት ነገሮች ምናልባት በሰከነ መልኩ መረዳትና መነጋገር ካለ በእርግጠኝነት የተሻለ መቀራረብና የተሻለ በክርስቶስ ኢየሱስ ዙሪያ ባለው አንዴ በቀራንዮ መስቀል በፈሰሰው ደሙ ዙሪያ ላይ የተቀራረበ ጥሩ የሆነ ነገር ይኖራል የሚል ተስፋ ይኖረኛል። ግን በቤተ ክርስቲያናችን ደረጃ ግን ኢየሱስ ክርስቶስ እርሱ ፈራጅ እንጂ አማላጅ ነው ብላ አናምንም ነው። እናወራበታለን። እንደዚሁ አየህ፣ በሰከነ መልኩ እንደዚህ ስናወራ በጣም ብዙ ነገሮችን ማስተላለፍ እንችላለን። ተከባብረን ስናወራም እንደዚያው። ሚኪሻዬ ግን እንደ ጥያቄ አንድ ነገር ብቻ ልጠይቅና ከዛ ቃልዬ ይላል። አሁን ስትናገር አይምሮ እስከገባ ጆሮ እስከገባ ነገር የማስታረቅ ስራ የፍጡር ብቻ ነው አልክ ልበል? ሚኪ እንደዛ ነው ያልከው? የማስታረቅ ስራ የፍጡር ነው ስለጻፍኩት ማለት ነው። ተሳስቼ እንዳይሆን ብዬ ነው። የማስታረቅ ስራ የፍጡር ብቻ ነው ብለሃል። አሁን ማለት ከክርስቶስ ሞት በኋላ እሺ ብሏል። ሆፉሊ ግን ምናልባት ተሳስቶ ከሆነ ማረም የሚፈልግ ነው ካለ ብዬ ነው። ችግር የለውም። ሲችል አንስቶ ማናገር ይችላል። እሺ ቃሊሻ ወንድምነት እንዴት ነህልኝ? እግዚአብሔር ይመስገን። ዜዶ ሰላም ብያለሁ አለው። አንተም የሆነች ኮሜንት ስታደርግ አየኋት ዲቤት እንግባ ብለህ ምናልባት እሷን ስለሰማ ይሆን? ሚጊዬ ነው ክርስቶስ ያስታርቃል የሚለውን ይቀበላል፣ ያማልዳል የሚለውን አይቀበልም እና ውሃ የሚለውን ይቀበላል፣ ብቻን የሚለውን አይቀበልም። አይ የሰው ስራ ብቻ ነው አለና ክርስቶስ ሰው አይደለም ወይ ልለው ነበረ። እስኪ እንቀጥል። እሺ ድምፅ ይሰማል ግን ላስቀምጥልህ፣ በኋላ አንተ ለሱ ታዳላለህ እንዳይሉ። ቀጥል ወንድምነት። ይሰማል በጣም የስ። እሺ ድምፅ የሚሰማ ከሆነ ጸጋና ሰላም ይብዛላችሁ። ሰላም ለማለት ገብቼ ደስ በሚል ሁኔታ ስለ ኢየሱስ ምልጃ አውርቼ ልወጣ ነው። ጌታ ይባረክ። እንግዲህ ኢየሱስ ክርስቶስን አይማልድም ማለት ምን ማለት መሰላችሁ? በአጭሩ ኢየሱስ አይማልድም ማለት ኢየሱስ መካከለኛ አይደለም ማለት ነው በአጭሩ። እና ይሄ በጣም ጥንቃቄ ይፈልጋል። እንዲህ አይነት ነገር ጥንቃቄ ይፈልጋል። ኢየሱስ አይማልድም ካላችሁ ኢየሱስ መካከለኛ አይደለም እንደማለት ነው። በቃ ኢየሱስ ክርስቶስን ደግሞ መካከለኛ ብሎ ደግሞ መጽሐፍ ቅዱስ ይናገራል። ስለዚህ ይሄ መካከለኝነት ደግሞ የምልጃ ጉዳይም ጭምር። ለምን ሲባል ኢየሱስ አምላክም ሰውም ነው እንላለን። ሰው የሆነው ስለ ድነታችን ነው እንላለን። ሰውነቱን አሁንም አልለወጠም፣ በከበረ ስጋ ተነስቷል እንጂ። ስለዚህ ኢየሱስ ክርስቶስ አይማልድም ማለት በጣም ከባድ ስህተት ነው ብዬ አስባለሁ። መጽሐፍ ቅዱስ ይሄንን በግልጽ ይነግረናል። ምንም በማያከራክር መልኩ መጽሐፉ ግልጽ ነው። እኛ ደግሞ ክላሪቲ ኦፍ ስክሪፕቸር ስለምንቀበል ያንን እናምናለን። ስለዚህ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል፣ ደግሞስ በሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ብሎ ይነግረናል። ኦኬ። ስለዚህማ ከመጽሐፋችን ስለሆነ እኛ የምንጀምረው መጽሐፍ ቅዱስ ያለው ሙሉ በሙሉ ስለምንታዘዝ ወደዚህ ሳንል ስለምንታዘዝ በቃ ስለኛ ሊያማልድ በዘወትር በሕይወት ይኖራል ብለን እናምናለን። ሰው ግን አረ ብሎ የሚከራከር ሰው ካለ የቤተ ክርስቲያን ትምህርት ግን ከዚህ የተነጠለ አልነበረም በ2000 ዓመት ውስጥ ብለን ደግሞ እንቀጥላለን። እኛ መጽሐፉ በቂያችን ግን ደግሞ አይ የሚል ሰው ካለ አረ በ2000 ዓመት ታሪክ ውስጥ ራሱ የክርስቶስን ምልጃ አይማልድም ብሎ የተናገረ የተከራከረ አንድ አባት ማምጣት አይቻልም እንላለን። ማንም እና ጳውሎስን ተዋችሁ ማንም። ግን ደግሞ እኛን የሚደግፉ አባቶች አሉ። ለምሳሌ ክርስቶስ አሁን አይማልድም ሲባል ሰምቻለሁ። ዮሐንስ አፈወርቅን ብትጠይቁት ደግሞ አረ ክርስቶስ ባስፈለገን ጊዜ ሁሉ የሚማልድልን ብሎ እንደውም ያስቀምጣል።
ስለዚህ ክርስቶስ አስፈላጊ በሆነ ጊዜ ሁሉ ይማልድልናል። እንደውም አንዴ ብቻ እንዳይመስላችሁ አለ ዮሐንስ አፈወርቅ ማለት ነው። አንዴ ብቻ እንዳይመስላችሁ አለ እና ባስፈለገ ጊዜ ሁሉ ይማልድልናል። whenever it is necessary to intercede ክርስቶስ ይማልድልናል ብሎ ይናገራል። ስለዚህ ይሄ ከሆነ ክርስቶስ ባስፈለገን ጊዜ ሁሉ የሚማልድልን ከሆነ በቃ ኢየሱስ ክርስቶስ ይማልዳል እንዴ? አማላጅ ተብሎ አልተጠራም ይባላል? አረ ተጠርቷል። አንደኛ የሚማልድ አማላጅ ነው የሚባለው፣ የሚያድን አዳኝ እንደሚባለው ማለት ነው። ስለዚህ ይሄ ምንም ያከራክር ነገር የለውም። ከዛ ባለፈ ግን እና አርገኝ ስም አማላጅ ብለው ጠርተውታል። ኢንተርሴሰር ብለው ቃል በቃል ጠርተውታል። ዮሐንስ አፈወርቅ ያንን ብሏል ብያችኋለሁ። ጭራሽ ደግሞ ከመካከለኝነቱ ጋር ምልጃውን ለምን ታገናኛላችሁ ብትሉን ጎርጎርዮስ ዘንዚናዙ እንግዲህ የአራተኛው ክፍለ ዘመን ድንቅ አባት ያንን አስቀምጧል። ምን ብሎ አረ ጌታችን ኢየሱስ ክርስቶስማ እንደ መካከለኝነቱ የሚማልድልን ብሎ አስቀምጧል። ስለዚህ ክርስቶስ እንደ መካከለኝነቱ ይማልድልናል። እንደውም ስለ ኃጢአቴ አሁን ራሱ እየማለደልኝ ነው ብሏል ጎርጎርዮስ ዘንዚናዙ። ስለዚህማ ክርስቶስ አሁንም ስለ ኃጢአታችን እየማለደልን ይማልድልናል። ይሄ ማለት ዝቅ ብሎ በናምን እንደ አርዮሳውያኑ ይለምናል ማለት ነው አይደለም። እና ሁል ጊዜ ክርስቶስ ስለኛ ፕሬዘንት ነው በአባቱ ፊት። ስለዚህማ በሱ ወደ እግዚአብሔር መጡትን ፈጽሞ ሊያድናቸው ይችላል። ይህ መካከለኛና ማለት ይሄንን ኦርቶዶክስ ሊቃውንት የሚጋሩታል። ለምሳሌ የኮፕቲክ ኦርቶዶክሱ ፋዘር ታድሮስ ማላቲ በዕብራውያን መልእክት ማብራሪያቸው ላይ ቃል በቃል ክርስቶስ ዛሬም ይማልድልናል ብለው አስቀምጠዋል። ዛሬም ጭምር ይማልዳል በደሙ ብለው አስቀምጠዋል። ተባረኩ። ሚዩት ላይ ነው። ዜድ አይሰማም። ኦ ሶሪ፣ ይቅርታ። አሁን ይሰማል አይደል? ኦኬ፣ ይቅርታ። ምልጃን ይኸውላችሁ፣ ምልጃ ለዳኑ ሰዎች አያስፈልግም ብለው አያስተምሩም። ኦኬ፣ የክርስቶስ ኢየሱስ የትኛውም ምልጃ ይኸውላችሁ፣ ምልጃ ለሰው አያስፈልግም ብለው አይሉ። ምልጃን አንደኛ ከማልቀስና ከመለመን ጋር ብቻ ያይዘዋል። አውቀው ያለቅሳል፣ ይለማመጣል የሚሏቸው ቃላቶች አሉ። ኦኬ፣ እንደ ማስታረቅ በመካከል መግባት እኮ ምልጃ ነው። ማስታረቅ በመካከል መግባት፣ በሁለት በተጣሎ ሰው ተጣልቷል እኮ ከእግዚአብሔር ጋር ጋር። ይኸውላችሁ ቅድም አማኒሻ አንድ እዛ ቅድም የነበርኩበት ለዚህ ሁሉ ይቅርታ፣ ዛሬ ለዚህ በምልጃ ጉዳይ ለመግባት ምክንያት የሆነኝ ነገር አማን ሻሎም አንድ የሰራው ቪዲዮ ነበረ። ወንድማችን ጸሎት፣ ኦርቶዶክሳዊ ወንድማችን ጸሎት ቤት ተነስቶ እንደ ቤተሰብ ምልጃ በእግዚአብሔር ሕልውና ውስጥ የገቡ ሰዎች፣ በደሙ የታረቁ ሰዎች ምልጃው አሁንም ያስፈልጋቸዋል። እኛ ክርስቲያኖች ነን አላማን በቪዲዮ ላይ ክርስቲያኖች ነን፣ የእግዚአብሔር ልጆች ሆነናል። ግን ደግሞ የእግዚአብሔር ልጆች ሆንን ማለት እንደው በቃ በህይወት ዘመናችን ሁሉ እንደው አንሳሳትም አንወድቅም ምናምን የሚል ነገር የለንም። ግን አንድ ነገር አለ። አንድ ነገር አለ። ስንደክም እንደ ቤተሰብ ምን የሚያደርገን የሚደግፈን ነው። በእግዚአብሔር ፊት አቅም የሚሆነን ነው። በእግዚአብሔር ፊት ስለኛ የመታየት ነው። በእግዚአብሔር ፊት ስለኛ ጠበቃ መሆን ነው። እንደ ቤተሰብ ለመዳኘት ነው አለ። አቤት ፈን አደረጉበት፣ በቪዲዮ ፈን አደረጉበት። ቤተሰብ ምናምን፣ አቤት ቤተሰብ ምናምን። አንድ ነገር ልንገራቸው አይደል፣ ከክርስቶስ ምልጃ የተወሰደውን አንድ ነገር ልንገራችሁ። ልጆች ሆይ ነው የተባሉት እነማ? ኃጢአትን እንዳትሰሩ የተባሉት ሰዎች። ኃጢአትን ብትሰሩ ግን በአብ ዘንድ ጠበቃ አላችሁ። ኃጢአትን መስራት ክርስትና አያለማምድም። ግን ደግሞ ሰው እንደ በሆነች ኃጢአት ስለወደቀ ማለት በጽድቅ እንድንኖር ጥሪያችን ነው። ግን ደግሞ እንደው የሆነች ስህተት ውስጥ የሆነች ጊዜ የሆነች ነገር ዞር ብንል በቃ ከህይወት መዝገብ ተሰርዘሃል፣ አንተ ጠፍቶሃል የሚባል ነገር የለም። ምንድን ነው? እኛ ብቻ በንስሐ ወደ ክርስቶስ ኢየሱስ ወደ እግዚአብሔር እንምጣ እንጂ ክርስቶስ ኢየሱስ ዛሬም እንዴ ደሜ እኮ የፈሰሰለት ነው ብሎ የሚከራከር ይለዋል። የድሮ እንደው በእንታነ ማለት ክርስቶስ ኢየሱስ ለእኛ የሚታይ ብቻ ሳይሆን የሚከራከር ነው። መታየቱ ክርክሩን የሚያሳይ ነው። ደሙ የሚታይበት ለአንተ የፈሰሰ ደም መሆኑ ያ ዛሬም
በመስቀል ላይ ያዳነ ደም ዛሬም እንዳንተ የሚሰራ መሆኑን ለማሳየት ነው። ግን አንድ ነገር ልንገራቸው። ምን አሉ እዛ ቤት? ቀልድ ፈን አደረጉ። እንደ ክርስቲያን ይታያል የሚባል እንደ ቤተሰብ ይታያል፣ እንደ ቤተሰብ እንዲታይ ነው ያ ደም የሚያደርገው የሚለውን ፈን አደረጉበት። ለምን ከተባለ ይሄ ነው ያመጣኝ፣ ይሄ መጽሐፍ ነው ያመጣኝ፣ ድርሳነ ሚካኤል። ይሄ መጽሐፍ ነው ያመጣኝ፣ ወደዚህ ሁሉ ነገር ያመጣኝ። ለምን ካላችሁ አሳያቸዋለሁ። በክርስቶስ ኢየሱስ ቤተሰባዊነት የለም የሚሉህና ቤተሰባዊነትን ግን ከክርስቶስ ኢየሱስ ነጥቀው ለማን ሰጥተዋል? ይኸው ለድርሳነ ሚካኤል ሰጥተዋል። ቤተሰባዊነትን ለአንብብልሃ። ይኸው ምን ይላል መሰለ? ምን የሰጠ በቅዱስ ሚካኤል ስም ለቤተ ክርስቲያን ዕጣን ወይም ሰም ወይም አልባሳት፣ መጎናጸፊያ፣ ልዩ ልዩ ንዋየ ቅዱሳትን የሰጠ ቢኖር፣ አንዲት ጽዋ ቀዝቃዛ ውሃ ለችግረኛ የሰጠ ቢኖር፣ እንደ ቅዱስ ሚካኤል ቢኖር ስለሱ ቅዱስ ሚካኤል ቸል አይልም ይላል። በደንብ ስሙ። ቅዱስ ሚካኤል ቸል አይልም። ከዛስ ኃጢአቱም እንደ ባህር አሸዋ እንደ ዱር ሳር ቢበዛ ይሰረይለታል ይልና ቢሞትና ወደ ኩነኔ ቢቀርብም እንደ ቤተሰብ ይሆናል። አየኸው? እንደ ቤተሰብ በቅዱስ ሚካኤል በኩል ስትቀርብ እንደ ቤተሰብ ትሆናለህ። በክርስቶስ ኢየሱስ ምልጃ ግን አትሆንም ይላል። የኦርቶዶክሳዊ አስተምሮ ለምን እንደሆነ ታውቃለህ? እንደ ቤተሰብ ወንድማችን፣ ዕብራውያን ምዕራፍ 2 ቁጥር 14 አንብብ እንጂ ወንድማችን ተብሎ ሊጠራ ሲል እኮ አላፈረብንም አለ። ቤተሰብነት ከዚህ በላይ ምን አለ? አባቴ በሉ አለን እኮ። ኢየሱስ እኮ በማቴዎስ ወንጌል አባት ሆይ ብላችሁ ጸልዩ አለ። በሮሜ መጽሐፍ እኮ ጳውሎስ እኮ አባት ብለን የምንጮህበትን የምንጣራበትን የልጅነትን መንፈስ ተቀበልን። አባትና ልጅ ቤተሰብ ነው የሆን ነው እኛ በክርስቶስ ኢየሱስ ውስጥ። አየህ፣ ወስደው ግን እነሱ ለማን የሰጡት? እንደ ቤተሰብ የሚያደርግ ማን ነው? ቅዱስ ሚካኤል ነው ይሏል። ስለዚህ በክርስቶስ ኢየሱስ መልጃ፣ በክርስቶስ ኢየሱስ መካከለኝነት፣ በክርስቶስ ኢየሱስ ጠበቃነት ጠበቃችን እሱ ነው እያለ የሮሜ መጽሐፍ የዕብራውያን መጽሐፍ ኢየሱስ አማላጅ ነው እያለ አማላጅነቱን ተክዶ እኮ ነው በቃ ትልቅ ኤክስ አድርገው አማላጅነቱን። ከዛስ ለምን መሰለ? በሱ ምልጃ ይልሃል። ይኸውልህ እንደ ቤተሰብ ነው የምትሆነው የሚልህ ለምንድን ነው? በቅዱስ ሚካኤል አማላጅነት ይልሃል። አየሁ፣ ሰው በክርስቶስ ኢየሱስ አማላጅነት ቤተሰብ አይሆንም። በክርስቶስ ኢየሱስ አማላጅነት በእነሱ አስተምሮ ቤተሰብ አይሆንም። ቀልድ እኮ ነው፣ ቀልድ። ጌታ ምስክሬ፣ ቀልድ እኮ ነው የያዙት እኮ። ቀልድ እኮ ነው የምነግርህ። በክርስቶስ አማላጅነት ቤተሰብ አይሆንም። አማን ላይ ያላግጣል። አማን ሻሎም ላይ እንደ ቤተሰብ እንድንታይ በቃ ይሄ ምልጃው እኮ ቤተሰባዊነት ነው። ዮሐንስ አፈወርቅ እኮ ብሏል እኮ እንዴት ኬር እንደሚያደርግ ለእኛ ለማሳየት እኮ ነው። ፍቅሩን ለማሳየት ነው አለ ዮሐንስ አፈወርቅ እኮ ሮሜ መጽሐፍ ምዕራፍ 8 ቁጥር 34 ሲተረጉም እኮ ፍቅሩን ለማሳየት ነው። ቤተሰባዊነቱ በቃ ማለት ክርስቶስ ኢየሱስ እኮ ያደረገን እኮ የእግዚአብሔር ቤተሰብ ነው ያደረገን። ቤተሰባዊነቱ ግን እንደ ቤተሰብ የሚሆነው ሰው በቅዱስ ሚካኤል ብቻ ነው ብሎ ስላስተማሩ ተረታቸውን ስላስገቡ ምን ይልሃል? በክርስቶስ ኢየሱስ ቤተሰብ ሆነናል ስትል ቪዲዮውን እየከፈተ ይስቅብሃል ማለት ነው። ምን አይነት እኮ በእውነት ምን አይነት የኢትዮጵያ እኔ በነገራችን ላይ እንደ ጥንት እኮ ቤተክርስቲያኒቷ እኮ እንደ ጥንት ቤተክርስቲያኒቷ እኮ አይዊሽ እኮ የዚች ቤተክርስቲያን ላይ እኮ እቺ ቤተክርስቲያን ላይ ሄጄ እኮ እኔ ክርስቶስ ኢየሱስን ባመልክ እኮ ደስታዬ ነው። እቺ ቤተክርስቲያን እኮ ማለት በቃ ያንን ታሪኳን ያላበላሸችው ታሪኳን እውነተኛውን ኢየሱስን የምትሰብክበትን ያንን ዘመን ብታመጣ እኮ ምንድነው የሚለየን እኮ ነገር አልነበረም። የለዩን እኮ እነዚህ ናቸው። ከክርስቶስ ኢየሱስ ወስደው ለመላእክት፣ ከክርስቶስ ኢየሱስ ምልጃውን መካከለኝነቱን ወስደው ለማርያም፣ ለቅዱሳን በሙሉ ሰጥተው በእነሱ ካልሆነ ይለዋል። ግን መጽሐፉ የሚለው ተቃራኒ፣ ቶታል ተቃራኒ ነው። በኢየሱስ ነው ይላል። በኢየሱስ ነው ይላል። እና እግዚአብሔር ምሕረት ያርግላቸው በእውነት። እና ወንድሜ ሚኪሻ አለ አይደል? ይህንን ለማሳየት ስለፈለግኩ ነው። ዋናው ልላችሁ የፈለግኩት ይሄ ነው። ዋናው ነገሬ ዛሬ የገባሁበትም ይሄ ነው። ዓላማቸው የክርስቶስ ኢየሱስን ምን መካድ ነው። በቃ መካድ። ትልቅ ክህደት አለ በዛ ቤት በእውነት አለ። ሚኪሻዬ የለም፣ በቃ ችግር የለውም። የለም አለ እንዴ?
አለው። እሺ 3 ደቂቃ ልስጥህ አንተ ቀጥል። ይበቃኛል። በጣም በሚገርም ሁኔታ ቅድም ባነሳው ሀሳብ ላይ እኔሻም እገዛዋለሁ። ምንድን ነው ከተባለ ኢየሱስ ክርስቶስ ቶታሊ ስጋውን መካድና ያወጣኬ ነው ደን እኔ ከብዙ ጊዜ ጀምሮ ሙግቴ ነው። አሁን አያማልድም መካከለኛ አይደለም ማለት ባይ ዲፎልት ሰውነትን ቶታሊ መካድና አውጣኬነት ብቻ አይደለም። የትሪኒቲ ትምህርታቸው ገደል ገብቷል። አንዱን ፐርሰን ክደውታል። ፍጹም መለኮት ብቻ አረጉት። ፍጹም ሰው ፍጹም አምላክ የሆነውን ሰውነት በአምላክነት ተውጧል የሚል ክሌም ውስጥ ነው ያላችሁ። ስለዚህ የኦርቶዶክሳውያን ትሪኒቲ እንግዲህ ገደል ገብቷል ማለት ለምን ፍጹም ሰው ፍጹም አምላክ መሆኑን አታምንም። በዛ ወገን ደግሞ ያሉት ምንድነው? ፍጹም ሰው ፍጹም አምላክ ሁለት ባህሪ በአንድ አካል ብለው ያምናሉ። እዚህ ግን አንድ ባህሪ በአንድ አካል ተዋውጧል የሚሉት አንዱ ችግሩ ይሄ ነው። ትልቁ ሌላው ደግሞ ያው አማላጅነቱን መካድ ማለት መካከለኝነቱን ባይ ዲፎልት መካድ ነው። ቀደም አንስተ ነበረ ሮሜ ምዕራፍ 8:34ን ኦፊሻሊ 20 ዓመት አይሆንም ከቀየሩት የታወቀ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ ቅዱሷን የምታተመው እዚሁ እንደ ኢትዮጵያ ነው። ቢብሊካል ዓለም ወርልድ ዋይድ አይደለም፣ የታወቀ ነው። እንደ ዓለም ቢቆጠሩ ራሱ በጣም ትንሽ ናቸው በቁጥር ደረጃ ነው። ስለዚህ እንደ ኢትዮጵያ ነው የሚያተሙት። በፈለጉ ሰዓት የተፈለጉትን ነገር ዲስትሮይ ዲና ያደርጉታል ማለት ነው። ስለዚህ ነገር ላይ ችግር የለባችሁም ለዘመናት እያየን ስለሆነ። ከዛ ባለፈ ምልጃ ብቻ አይደለም እነዚህ ተረፈ ምናምን የሚባሉት 15ቱ እነዚህ አፖክሪፋ እና ሲዶግራፋ የሚባሉት መጽሐፍቶች ራሱ 15ቱ ተሰግስገው የገቡ ናቸው። በፊት ህዝቡ ያውቅ ነበረ። አሁን በፊት የት ነበር መሰለህ ነቢያት ምናምን ላይ ይጨማመሩ ነበር። ኦፊሻሊ በፊት ደፍን መጀመሪያ ላይ ብሉይ ኪዳን አልቆ አዲስ ኪዳን መካከለኛ ላይ ነበር። ሰው ሲነቃ ነቢያት መጽሐፍ ላይ መጨመር ጀመሩ። እንደዛ የተደረጉ ትሪክ ይሰራል ማለት ነው። ባለኝ ደቂቃና መጨረስ እንግዲህ ሮሜ ምዕራፍ 8:34 እነሱ ጋር የሚፈርደው ተብሎ ተቀይሯል። ሊትራሊ የሚፈርደው ተባለ። ግን እሳ መጽሐፉ የሚማልደው ነው የሚለው የሞተው ይልቁንም ከሙታን የተነሳው በአብ ቀኝ ያለው ስለኛ የሚማልደው የሚለውን የሚፈርደው ብላ ኦርቶዶክስ ተዋሕዶ ቀይሯል። ይሄ ምንም አያሻማ። ሌላው ዕብራውያን ምዕራፍ 7:25 ዘወትር ማለት ናዋይዴስ ነው ባይዘቦይ ዘወትር ስለነሱ ሊያማልድ ወደ ሰማይ መቅደስ ገባ ይላል። ከዛ ባለፈ አንደኛ ጢሞቴዎስ ምዕራፍ 2:5 ላይ አንድ እግዚአብሔር አለ በሰውና በእግዚአብሔር መካከል ደግሞ አንድ አለ እሱም ሰው የሆነው ኢየሱስ ክርስቶስ ነው ይለና አንደኛ ዮሐንስ ምዕራፍ 2:1 ላይ ደግሞ ወዳጆች ወይ ኃጢአትን አትስሩ ከእናንተ መካከል ማንም ኃጢአትን ቢሰራ በአብ ቀኝ ጠበቃ አለ። ስለ ጥብቅና ስለ ምልጃ ይናገራል። ብዙ ጊዜ ኮንፊውዝ የሚሆኑት እዚህ ውስጥ ካሉ አሁን አብጋ ሆኖ እንዲህ አቦ እያለ ይለምናል እያልን የመሰላቸው ነው። መስዋዕቱ ዘላለማዊ ነው። ዘላለማዊ ትኩስ ክህነት ደም ባለበት ደግሞ ሊቀ ካህን አለ። አሁንም በደም በኩል የሆነ ምልጃ ነው የሚሆነው። አሁን እነሱ የሚመስላቸው ዜዶ ለእኔ ብትጸልይ በቃ ለእኔ እየጸለይከው ወደ አባታችን እንደዛ አይነት ጸሎት አይደለም እየተደረገ ያለው። ዘላለም በሆነ በደም በኩል ሆነ መታየት በደም በኩል በሆነ ልመናና ምልጃ ነው። ይሄ ነው የፕሮቴስታንት ልምጃ። አሁን ሰው ለሰው እየለመነ እየጸለይ እንደሚመስላቸው እንደዛ አይደለም። በደም በኩል የሆነ መስዋዕትና መታየት ምልጃ ሆናለ ብለና ማለት እዚህ 30 ደቂቃ ልሂድና እንግዲህ ቅድም እንትናም ሲናገር 30 ሰከንድ ሊዳ 30 ደቂቃ ልኩት ሰከንድ እኔ ፕሮግራም አለብኝ ከሚገርም ጨርሼ ልውጣ ብዬ እንጂ 8:6 ላይ ወደ ሰማይ መቅደስ ገባ ብሎ ይናገራል። አንድ ላይ ሳ ሲባል የመናገራቸው ነገር ዋናው ነገር ይሄ ነው አለ። በግርማው በዙፋኑ ቀኝ ተቀምጧል። 6 ላይ ምንድነው አገልግሎቱ ሲባል ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ የተቀበለው አገልግሎት ናዌደስ አሁን የተቀበለው አለ። ወደ ሰማይ መቅደስ ሲገባ አንድ አገልግሎት ይዞ ገባ። ምን የሚባል መካከለኝነት ምልጃ ብሎ ክሌም ያደርጋል። 9:24 ላይም ዘሴም ይሄን ቃል ነው የሚናገረው። 9:24 ላይ እንደዚህ ይላል የመጨረሻ ኢየሱስ የእውነተኛይቱ ድንኳን ምሳሌ ወደሆነችውና በሰው እጅ ወደ ተሰራችው መቅደስ አልገባም። ነገር ግን አሁን ስለኛ በእግዚአብሔር ፊት ለመታየት ወደ እርሷ ወደ ሰማይ ገባ። የሚታየው በምንድን ሲባል በደም የሆነ መታየት ነው። ምልጃው በደም የሆነ እንጂ አባቱ ጋር ሆኖ እኩል ናቸው። ኦምኒፖተንት ኦምኒሸንት ኦምኒፕሬዘንስ ነው። ሁሉን አዋቂን ሁሉ የሚችል ነው። እዛ ጋር ሆኖ አቦ እያለ አይለምንም። ሊትራሊ ደሙ የቀረበ መስዋዕት ለዘላለም ያማልደ ነው። የፕሮቴስታንት ምልጃ ይሄ ነው። ባይዘው በዚህ አጋጣሚ ሌላ ጊዜ በደንብ ቦልድ ሊሰፋ አድርገን እንሄድበታለን። በጣም ደስ ይለኛል። በሰውነቱ ያለው አገልግሎት ዛሬም አለ። አየህ እኛ ፍጹም ሰው እኔ አቤት በእውነት ነው የምላቸው ጴንጤነት የሚያስደስተኝ እኮ እዚህ ላይ ይኸውልህ ትምህርቶቻችን ከመጽሐፉ ነው እንጂ የሚፈቱት ከእነንትና አይደለም የሚወጡት። ጴንጤ ማይ ጴንጤ ፔፐር ጌታን ነው የማወራቸው። በቃ ደግሞ ለአይዲያ ቅርብ ነው ጴንጤ ለአይዲያ ቅርብ ነው ማለት ይሰማል፣ በደንብ ነው የሚሰማው። ከዚህም ይሰማል ከዚህም ይሰማል ማለት ከዛ ከመጽሐፉ ጋር ያጋጨዋል። መጽሐፉ ምንድን ነው የሚለው ይላል። ከዛ በኋላ ነው በቃ የሚወስድ እንትን የሚለው እና ይሄ በቃ አንድ መስመር ላይ አስምረ እንደዚህ እንትንን ይዘ ምናምን በቃ ከዚህ እንዳትወጣ ልክ አይደለም። መጽሐፉ እያለ አማላጅ እያለ አይደለም ይለዋል። በቃ ቤተክርስቲያን ብላለች ትላለህ ማለት
የሚገርም ዜድ አሁን ብፁ ኦፊሻል ዲቤት የሆነ ቤት ዲቤት ካልገባን አለ በዚህ ርዕስ እኔ በዚህ ርዕስ ከማንም ጋር ከናክሊለ ጋር ቢሆንም ገባለሁ። ግን አዘሆል እናውራ አልኩት። በቀር ማርያም አማላጅ ናት፣ መላእክት አማላጅ ናቸው። በሆል ንግባና ክርስቶስ ምልጃ አውርተን ለእነሱ ምን ንግባ ስላቸው እምቢ አለ። አይገቡም እንደሱ። ለምን መሰለህ እኮ የማይገቡት? እኔ ቅድም የወንድሜን ማንሻለው ምን ቪዲዮ ይዘው ሲመጡ ኦኬ፣ እኔ ደግሞ እቺን መጽሐፍ ላነሳ ነበር። ኦኬ፣ እናንተ ለምንድነው የማትቀበሉት የሚለውንም አነሳለሁ፣ አብሬ ያልኳቸው አነሳለሁ። እናንተ መጽሐፍታችሁን እከፍታለሁ፣ መጽሐፍታችሁን ከከፈትኩኝ አወራለሁ አልኳቸው። እሱ ያለበትን ሴንስ እኔ እረዳዋለሁ። ለምሳሌ እንደ ቤተሰብ ይሆናል ሲል እንደ ቤተሰብ የሚሆነው ምንድነው? በክርስቶስ ኢየሱስ ምልጃ። ኢቭን ዮሐንስ አፈወርቅን ላነሳ ነበር። ዮሐንስ አፈወርቅ ፍቅሩን ለማሳየት ነው ማለደ የሚለው ጳውሎስ ይላል። ፍቅሩን እስከ ዛሬ ያለውን ያንን ፍቅር ለማሳየት ነው ይላል። አባታችን የሚሉት ዮሐንስ አፈወርቅ ያንን ፍቅር ለማሳየት ነው። ለእኛ ያለውን ኬር ይለዋል። እንደው ኬር ነው የሚለው በእንግሊዝኛው ኬር ነው የሚለው። ለእኛ ያለውን ኬር እና ፍቅር ለማሳየት ነው ይላል። ያ ፍቅር ያ ቤተሰባዊነት ክርስቶስ ኢየሱስ ከአባቱ ጋር ነው ያስታረቀን። አባቱ በልጁ ሆኖ ነው ከኛ ጋር የታረቀው። ያንን መታረቅ ያን ያገኘንበት ዛሬም ኮንፊደንስ አለን። ዛሬም በአብ ፊት እኮ ኢየሱስ ስላለ እኮ ነው። ያ ደም ስላለ እኮ ነው ዛሬም በቦልድነስ የምንገባው እኮ። አየህ፣ ያ ደም ዛሬም የሚሰራ ስለሆነ ክርስቶስ ኢየሱስ ስለኛ ስለሚታይ እና ይሄንን አሳያለሁ። ትልቁ ችግራቸው አትወያይም አሉ። ትልቁ ችግራቸው መሰለህ ዮሐንስ አፈወርቄን አምጣ፣ ጎርጎርዮስ ዘንዚናዙን አምጣ፣ ማላቲንም ሁሉም ስታመጣ አሁን የኦርቶዶክሳውያን ቸርች ፋዘርስ አጠቃቀስ ምን መሰለህ? ሳይኮሎጂካሊ ባፕቲዞ ሳክራመንት ላይ ምናምን ሲሆን ቸርች ፋዘርስ ይጠቀማሉ። ቬነሬሽን ላይ ስግደት ላይ ብትላቸው ይሞታሉ። ሶላ ስክሪፕቸራ ናቸው፣ አንዳንዴ ሶላ ናቸው። ይኸው እዚህ ላይ አሁን ምልጃና መካከለኝነት በቃ አይሄዱልህም እና እየመረጡ ነው። አንዳንዴ ሶላ ስክሪፕቸር ይሆናሉ፣ ከዛ አንዳንዴ ሶሎ፣ ከዛ አንዳንዴ ደግሞ ቸርች ፋዘርስ። እንደዛ ነው አካሄዳቸው። አስቀኝ እኮ ናቸው። አስቀኝ እኮ ነው። ከወንድማችን ያሬድ ጋር አንድ ቀን ሳወራ ስለ ወደ ሰው የጸለየ ብዬ የጠየቁት ማለት ነው። ወደ ሰው የጸለየ ሰው አሳየኝ ስለው አንድ ሰው ዕብራውያን ማነው ሐዋርያት ሥራ ምዕራፍ 16 ላይ ያለውን ሰው አነሳልኝ። ቁጥር 9 ላይ ያለውን ጳውሎስ ያየውን ራእይ ዮኒ ማኛ ቤት አይቻሉ። ዮኒ ማኛ ቤት አንድ ሰው አለ ይጸልይ ነበረ ወደሱ። ሰውየው ጳውሎስ እኮ ራእይ ነው ያለው። የጳውሎስን ትርጉም ነው የምትወስደው። እግዚአብሔር ራእይ ያሳየኝ ይልና ጳውሎስ ምን ይላል? ሰው የጸለየ ነበር አይልም። ጳውሎስ ምንድን ነው ያለን? እንድንወጣና ወንጌልን እንድንሰብክ መንፈስ ቅዱስ ተናግሮናል ብለን አመንን አለ። አየህ፣ የምትወስደው የጳውሎስን አተረጓጎም ነው። ሰንበዴ ሲጸልይ እኔ ደስ ያለኝ ምን እንደሆነ ታውቃለህ? ሲሄዱ ያገኙት ማንን ነው? እስቲ ንገረኝ። ማንን ነው ክርስቲያን ያደረጉት? ታስታውሳለህ? ክፍሉ ላይ ፌቨንን ሐዋርያት ሥራ ምዕራፍ 11 ፌቨንን እኮ ነው ያደረጉት። ደስ የሚለኝ ወንድ ሲጸልይ ብለው ግን እዛ ሄደው የመጀመሪያ ክርስቲያን አደረጉ የሚለው ማለት ነው ፌቨንን ነው። ልቧን ከፈተላት ቃል ሲናገሩ የሚለው ወንድ ቢሆን ኖሮ ጉዳችን ፈልቶ ነበረ። ይሄው ይሄ ነበር ይሉሃል ማለት ነው። እንዴ ጳውሎስ የተረዳው እኮ ጳውሎስ ሰው ጸልይ አለ። አንድ ሰው ሲለምን አየ፣ ከወንዝ ማለት ነው ሲለምን አየ። ያንን ጳውሎስ ምንድን ነው ያለው? ጳውሎስ ያየሁት ራእይ ምንድን ነው? ወንጌልን የሚሰበክላቸው እዛ አሉ። አየህ፣ ወንጌልን እንድንሰብክ መንፈስ ቅዱስ እንደተናገረን ገብቶናልና ስለዚህ ልቀቁኝ እንሂድ ብለን ተሻገርን ወንዙን አለ። አየህ፣ ጳውሎስ የተረዳው መረዳት ነው የምትረዳው። በራእዩ ውስጥ ያየውን ሰው ሲጸልይበት ነው ነበረ እኮ ብሎ የሚመጣ ጀግና እኮ ጂሰስ ክራይስት። አንዳንድ ጊዜ እኮ እኔ ቤተክርስቲያኒቷን በጣም ነው ወዳት። በተለይ ደግሞ ጥንታዊነት እንዳላት ቤተክርስቲያን በጣም ነው ወዳት። ትልቁ ችግር ያለው ምንድን ነው? 90-80% የሚሆነው ነገር በሙሉ በተለይ ደግሞ ዋና የሚባለው አስተምሮት ላይ ስትመጣ በሙሉ ምን ብሏል? ተበርዘዋል። የተበረዘ ስለሆነ እነሱ የጠፈጠፉትን ትምህርት ብቻ ነው የምትሰማው። መጽሐፍ ቅዱስ ቢለውን አይደል? እኛንን መጽሐፉንም እኛንን ኮንትሮል ማድረግ እንደዛ ነው የሚሰማቸው። እኛንን መጽሐፍ የሰጠናቸው፣ እኛንን መጽሐፉን እንደፈለግን የምናደርገው፣ እኛ መጽሐፉ ምንም አቅም የለው ቤተክርስቲያኖች ምናምን ብለው ነው የሚለው። ያ ደግሞ ልክ አይደለም። ያ እውነትን ማጥፋት ነው ከምድር ላይ። ጌታ ኢየሱስ ይባርካችሁ። ስለዚህ ሰሞኑን እንገናኛለን።